በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴን ዛመኑ የተማሐፀን ክህደ ከሰይጣን በቀል መዛት የሚያቅድስ ቤተክርስቲያን እንተ ኢትስሜ ማርያም ጽዮን ለዓለመ ዓለም አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ የተባልከ የምትጠራን በካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። በቅዱሳን መላእክት በቅዱሳን አባቶቻችን በቅዱሳን እናቶቻችን ማረን ይቅር በለን አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስም እንዲያልን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ መርሃ ግብራችንን እንጀምራለን። መንገድ ላይ እንግዲህ ያሉ ብዙ ሰዎች አሉ። እሺ ሄሎ 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 ሰላም መመሪና እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ሰላም ነህ ወይ? አጠገብሽ ያለውን ዝጊው የኔ እህት እባክሽ እያስተጋባ ነው። እሺ እየዘጋሁት ነው፣ ስታክ አድርጎብኝ ነው ዘግቼዋለሁ። እሺ ሄሎ እግዚአብሔር ይመስገን። ድንገት ነው ያው ከቤተክርስቲያን ገና መግባት ወይ እየሰማሁ ነው። ቆይቶ ነው መሰለኝ የሚመጣው ድምጽሽ፣ ወይ አጠገብሽ የከፈትሽው አለ ማለት ነው፣ አልዘጋሽውም ማለት ነው። አየሽ አልዘጋሽውም አጠገብሽ ያለውን ወይ ላውድ አድርገሽው ነው የሆነ የተከፈተ ቴፕ አለ። ኖ በጣም እያስተጋባ ነው። ባዶ ክፍል ውስጥ ነኝ፣ ምንም ነገር የለም። ላውድ አድርገው እያስተጋባ ነው። እሺ አይሰማም ሳይሆን ቆይቶ ነው ድምጽ የሚመጣው ወደ አንቺ ስልኬን አጥፍቼዋለሁ። እያስተጋባ ነው የኔ ድምጽ። ኢርፎን አድርገሻል? ኢርፎኑን ንቀይብሽ። ምን እንደዛው ነው እኔ ጋር የሚመጣው ቆይቶ ነው ድምጽ ማለት ነው። አላልኩኝም አሁንስ? እሺ አሁን አውሪኝ። እሺ በመጀመሪያ በጣም አመሰግናለሁ መምህር፣ እግዚአብሔር ያክብርልኝ። ስለእውነት ማለት የማመሰግንበት ጉዳይ አለኝ። ከዚህ በፊትም ገብቼ ነበር፣ መልስ መልሰህልኛልና የመለስክልኝ መልሶች እንኳን በእኔ ህይወት ውስጥ ትልቅ ለውጥ አምጥተዋል። በህይወቴ ስልህ የመንፈሳዊ ውጊያ ካወቁ በኋላ መንፈስ ሲጋለጥ አይቼ ነበርና አይቼ አላቅም ነበር፣ ግን አንተ በመለስክልኝ መልስ ነው ማለት ነው በስንተኛው ቀን የተጋለጠው ማለት ነውና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስለተጋለጠ አይደለም እውነት ለማውራት መረጃውን ስላገኘሽ ትክክለኛ ጥያቄ ባልጠይቅም ነገሮቹን ማለት ስክትክት አድርገህ ሰካክተህ መልሱን ስለመለስክልኝና አጠገቤ ጋር ያለውን ነገር እንድመለከተው ስላረከኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ምስጋናው ከስድብኝ ውርጅብኝ እየወረደበት ነበረ። አሜን አሜን። ማለት እንደው ነው አመሰግናለሁ ምለው ምኑን ውርጅብኝ ስትይ የወረደበት እናቱ ተቃጠለለት እና ፈርዳስ በለውና መለሰላት ጉዲ ዘረገፈላት እያለ ነበርና እንደዛ ነበርና እኔ መስደብህ ነበር። አጅር የሆነ ነበርኩ መስደብህ፣ ምክንያቱም እያሰብኩና እያወቅኩ ስለምሳደብ ራስ በራሴ ፈጥሬው ነው ብዬ ማለት እያወቅኩኝ አንዳንድ ጊዜ አወዛግባል አዲስ ስትሆን ማለት ነውና በጣም አድርጌ አመሰግናለሁ ልልም ነው የፈለኩት። እኛም በነገራችን ላይ የኔ ምን መሰለሽ ቅርታ አቋረጥኩሽና
እዚህ አሁን ሪሙቭ ማድረግ ወይም ደግሞ ከዚህ ዲሌት ማድረጉን አተነው አይደለም የትኛውም ላይቭ ላይ የትኛውም ፕሮግራም ላይ ምንም ላይ መጥፎ ነገር ሲሳደቡ ሳይ ሜቢ መንፈሱ ሊሆን ይችላል ብለን ስለምናስብ ያንን ያሰብኩ ነው እንትንምለው ትለወጣላችሁ ወይም ደግሞ አጅሬው ነው ወይም ደግሞ ሲገባቸው ሲነቁ ይቀርበልን ብለው ባሉበት ትምርቱ መከታተል ይጀምራሉ ብዬ ስለማስብ ነው አው በተከክል መመር እውነት ነው እኔም አሁን ተረድቻለሁ በርግጥ ትምርተህ በሰማም አዲስ መንፈስ ሲጋለድ ደግሞ አይገባህም አዲስ ስለሆንክ ማለት ነው ለመንፈሱ ማለት ነውና አንተን ብቻ አይደለም የምንሰማበት ስልክ ድረስ ይሰድባል ማለት ነው ምክንያቱም ይሄ ስልክ ትምርተን ሰምተን ማለት ለህይወታችን የሚጠቅመን ዋጋ ያለው ነገር እንደምንሰማበት ስለምናውቅ የሚያስተምረንን መምር ብቻ ሳይሆን የምንገለገልባቸው እቃዎች ጭምር ነው የሚሳደበው ማለት ለሌሎቹም ትምርት እንዲሆን ስለፈለኩ ነው አንዳንድ ጊዜ እንደኔ የሚወዛገቡ ይኖራሉ ብዬ ስላሰብኩ ነው አው ልክ ነሽ ትክክል ነሽ ገብቶኛል እስቲ ምታወሪን ምትያይንን ነገር ቀጥይልን እኔት እሺ መጀመሪያ ግን ነው ስለት ብናገር ደስ ይለኛል የእንትን ምስክርነት ማለትሽ ነው ምስክርነት ያው ስለትና ምስክርነት አለለ ሲናገሩ ምዕመናን ሰማሉ ምን ከተደረገላችሁ አንዷ ስለሆንኩኝ ብናገር ደስ ይለኛል እሺ ቤተሰቦች አስቸግረውኝ ነበር በነገር ላይ ለቅዱስ ስጋውና ለክቡር ደግሞ አስቸግረውኝ ነበር በጣም ማለት ነው ያቅማችን ያክል ያው እንጥራለን እኛ ያገኘነውን በረከት እንዲያገኙ ሁላችንም እንፈልጋለን ልጆች ስንባልና አራቱም ቤተሰቦች አስቸግረውኝ ነበር ሁለት እናትና ሁለት አባት ማለት ነውና አልኳቸው አልሰሙኝም ማለት አንዱ ቀዳዳ ስደፍነላቸው አንድ ቀዳዳ ይከፍቱብሃል አንዱ ምክንያት የሚያረጉበትን ቀዳዳ ስደፍነባቸው አንድ ይከፍቱባልና ካቅሜ በላይ ስለሆነብኝ በቃ በክርስትና ስማቸውን የተሳልኩላቸው በክርስትና ስማቸው የተሳልኩት ማለት ለምሳሌ የወለደኛ አባቴ አፍታ ሚካኤል ነው ለሚካኤል ሰጠውት ያሳደገኛ አባቴ ደግሞ ሀብተ ጊዮርጊስ ነው ለጊዮርጊስ ሁለቱ ሴቶች ደግሞ በመቤት የተያዙ ናቸው ለመቤት የሰጠውና ለቅዱስ ቁርባን አብቅተውልኛል የተሳልኩትንም ስለቴንም እንዳልኩላቸው ደግሞ ሰጪ ይዘው አስገብተዋል ማለት ነው በጣም ደስ ይላል እግዚአብሔር እንኳን ሰማሽ ካንቺም አልፈሽ ደግሞ እነሱም ጭራሽ ለዚህ ነገር ማብቃታቸው በጣም ይገርማል እግዚአብሔር የተመሰገነ ይሁን በጣም እድለኛ ነሽ በነገር ላይ ያሳደገችኝ እናቴ በዛ አጋጣሚ መምር ያሳደገችኝ እናቴ በጣም ቅዱስ ቁርባኑን ትመኘው ስለነበረ ህፃኑኝ በ10 አመቴ የተመኘሹን ነገር ማደርግልሽ እነኝ ብያት ነበር በእውነት ነው ማለት ነው ዝም ብዬ ደስ እንዲላት ነው ያዝና ስለነበረ ፋዘሪን ቢብሏት እንድትጽናና ብዬ ነውና እኔ አደርግልሻለሁ እሺ አልኳትኝና ጊዜው ደርሶ ነው ሳደርገው እግዚአብሔር ከልባችን ሆነን አይደለም የተናገርነው ቀለል አድርገን የተናገርነው ነገር ሁሉ ራሱ እግዚአብሔር በቸርነቱ ሰምቶ በሱ መዝግቡ እንደሚያኖርልን በዚያው ያለውኝና እግዚአብሔር የተመሰገነ እንቸሩ መድኃኒዓለም አባቴ የተመሰገነ ይሁን በእውነት አሜን በጣም ደስ ይላል ፍላጎቶችሽ ሲከናወኑ እንደ እግዚአብሔር ፍቃድ ስለጸለይሽ እንደሆነም ደሞ አስበሽ ነው ሞን ያለበት ለምን አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ስለሚል አንቺ አስቀድመሽ ጽድቁና መንግስቱን በመተመኝበት ሐሳብ ውስጥ ስለሆነ ያንቺን ሐሳቦች በዛ ላይ ደግሞ ፈቃድህ ከሆነ የሚለው ስለት በእውነት በጣም ተፈጻሚነት አለው ፈቃድህ ከሆነ ይሄን አድርግልኝ ብሎ በቅዱስ ቁርባን ታትሞ በጾም በጸሎት ተወስኖ የሚሳሉት ስለት ይደርሳል በርግጥ ሁሉም ስለቶች ተፈጻሚነታቸው በጣም እንትን ነው ግልጽ ነው ግን የበለጠ ደግሞ እግዚአብሔርን ስለት ሱባኤ ጸሎት የሚባሉ ነገሮች በጣም ከእግዚአብሔር ጋር የምንነጋገርባቸው ኔትወርኮች ናቸውና እግዚአብሔር አንቺን ስለሰማሽ የምትፈልጊው ስለተፈጸመልሽ በጣም ደስ ብሎናል እናመሰግናለን እግዚአብሔር ያክብርልን አሜን በዚህ አጋጣሚ መምህር ከፈቀድክልኝ ለሚሰሙት መመናኖች ስደት ላይ ላሉት ብዙዎቹ ስደት ላይ ስለሆኑ ለነሱ እንናገራቸው የምፈልገው ነገር አለ እንደሚሰሙኝ አቃለው ማለት ለቤተሰቦቻችን ስደት ላይ ሆነን ለስጋቸው ምንም ያክል ብንሮጥ የተከፈተ ቀዳዳ ስለውነት አንደፍ ነው አብልጠን ነው እየከፈት ነው ምን ሄደው የስጋ ነገር ከሆነ ስለዚህ የስጋቸው ነገር ካልሆነልን
በቃ ወደ ነፍሳቸው ስንሄድ በእውነት እግዚአብሔር ያስተካክለዋል። አንተ አንድ እርምጃ ነው የምትራመደው፣ እግዚአብሔር ግን እጥፍ እየተራመደ ነው የሚሄደው። የስጋቸው ስትልና የነፍሳቸው ስትል እኩል አይደለም። እኔ ይሄንን አገናዝቤያለሁ። ማለትም ተመራመሩ ትላለ ተመራምሬበት በእውነት አውቄያለሁ። ለስጋቸው እኔ አረብ ሀገር ያለሁት 5 አመት ነው። እግዚአብሔር የተመሰገነ ይሁን። በ5 አመት 3 አመት ሙሉ አንዲት ያደረኳት ነገር ለኔ የለችም። አላደርግ እግዚአብሔር መስጠት ራሱ መታደል ነው። 3 አመት ሙሉ ስታገል ያላሸነፍኩት ወይ 3 አመት ሙሉ ስታገል ያልደፈንኩት ቀዳዳ ግን ለነፍሳቸው 1 ሳምንት ነው የጠየቅኩትኝ እግዚአብሔርን ማለት ነው። 2 ወር ባልሞላ ውስጥ ነው እያንዳንዳቸው ህይወታቸውን የሰካካላቸውና እህቶቼ የስጋቸውን ነገር አይደፈንም። የስጋ ነገር አይደፈንም እህቶቼ። ለነፍሳቸው እንሩጥ። በቃ ለነፍሳቸው ከሮጥን ለሰማያዊ ነገር ነው ምናዘጋጃቸው ማለት ለስጋቸው ምንም ነገር ብናደርግ ወደ ሞት ነው ምናሮጣቸው ወደ ሞት ነው ያፈጠናቸው ያለው ለስጋ ለነፍሳቸው ግን ከሆነ እኛም ከእግዚአብሔር በረከት እናገኝበታለን እነሱም ደግሞ የላይኛው ቤታቸውን ያስተካከልንላቸው ምን ሄደው ምክንያቱም ልጆች ከወለዱን በኋላ ውለታ ልንውልላቸው የምንችለው ምድራዊውን አይደለም ሰማያዊን መንገድ እንኳን ከአንድ መስመር ካሰመርንላቸው ሌላውን እግዚአብሔር ካስተካከለላቸው በኋላ እሱ ይመራቸዋል እና ለስጋቸው ሳይሆን ለነፍሳቸው ብንሮጥ ደስ ይለኛል በእውነት ይሄንን ልነግራቸው ፈልጋለሁ ለእህቶቼ ማለት ነው። በጣም ነው ማመሰግነው። ቶማስ የመዳን ቀን ዛሬ ነው እያለ ነው ወይም እያለች ነው። ሌሎችም ደግሞ እታችን ትክክል ነሽ ቤተሰቦቼን በማቆረብ ነው ያስቀደምኩት እያሉሽ ነው በኮሜንት ላይ። በጣም የሚገርምሽ ነገር የዛር መንፈሱ ራሱ የሚታሰረው ስትሳይም ስትጸልይም ማንኛውም ጥሩ ምኞት ስትመኚ ወደ እግዚአብሔር የሚደርስልሽና ባየር ላይ ያለው አጋንንት የሚከልልሽ የነበረው የሚያዝልሽ መጀመሪያ የቤተሰብ ነገር ስታስቀድሚ ነው። አንቺ የምትጸልዩ ጸሎት ማለት ማስቀደም ስል ብዙ ጊዜ ከዚህ በፊት እንደነገርኳችሁ መጀመሪያ ራሳችሁን አድኑ የሚለው ነገር እንዳለ ሆኖ ቤተሰቦቻችሁ እንዲጾሙ እንዲጸልዩ እንዲቆርቡ ለቅዱስ ቁርባን እንዲበቁ በመመኘት አንቺም እየተጋሽ ስዕለትሽና ጸሎትሽ በሙሉ በዙሪያሽ ያሉ ሰዎችም እንዲድኑ ከመመኘት ጋር ሲሆን ከዛ በኋላ ማንኛውም መልካም ምኞት ብትመኝ አይፈርስም አይበላሽም። ስለዚህ አስቀድማችሁ ጽድቁንና መንግስቱን ፈልጉ። እነሱን ገንዘብ ከመስጠት የተለያዩ ነገሮችን ከመርዳት ጋር ጎን ለጎን መቼም መርዳታችንን ማቆም የለብንም። ይሄን አትርዱ አይደለም ግን ከዚሁ ጋር ጎን ለጎን ይሄንንም እያዘዛችሁ መሆን አለበት። ትእዛዝ መኖር አለበት ነው የኔ አባባል። አዎ በትክክል መመር እንደውም በዚህ አጋጣሚ ስትል ፋዘሬ በጣም ነበር የሚያስቸግረው በእውነት ነው ማለት በጣም ነው የሚያስቸግረው የእግዚአብሔር የቅዱስ ጊዮርጊስ ታምር ይገርመኛል። እኔ ስንት ሰው ለምኖት እንቢ ያለ ነበረው በአንድ ቀን ነውና ብድግ ብሎ ተነስቶ ብቻ ለኔ እኮ ነው የምትሉት ለኔ ነው ይሁሉ የምትለፉት ለኔ እኮ ነው የምትሉት ምን ሆኜ ነው ግን እንቢ ያልኳችሁ ነው ያለውና የነሳ አባታችን ነው ድንገት መተው ለሊት ላይ አንኳኩተው በርግጥ ሱባኤ እሺ ነበር ለራሴ ጉዳይ ነው ያስኩትኝ እውነት ለማውራት ማለት ነው እንጂ ራስቸዋለሁ በቃ ካደረገላቸው ቅዱስ ጊዮርጊስ ላንተ ሰጥቻለሁ ሚካኤል ላንተ ሰጥቻለሁ እመቤቴ ሴቶቹ አስቸግሩም ወንዶች ነው የሚያስቸግሩት እነሱን ከተሸነፉ ሴቶቹ እንኳን ታገኛ ስለሆኑ ችግር የለውም ብዬ ራስቸዋለሁ በእውነት ነው ማለት ስራችሁን ስሩ ነው ያገባኝም ስራዬን አውጥቻለሁ እጂን አውጥቻለሁ ብዬ ዝም ብዬ ለራሴ ጉዳይ ነበር ግን ሱባኤው ለራሴ ጉዳይ ጠይቄው ነው መልስ ሳጣ በቃ ትክክል አይደለም ሱባኤ በቃ በትክክል ስላልገባው እንዳቃሉኝ እግዚአብሔር ወይ እንኳን ማልመለስከልኝም ብዬ ጣዋት ለ4 ሰዓት ላይ ደውላ ማዘሬ የልብሽን መሻት የተመኘሽውን አደረገልሽ መሰለኝ አለችኝና የልቤን መሻት የነበረው ቅዱስ ቁርባናቸው ስለነበረ ልትቆርቡ ነው ያልኩት ሌላ ምንም አላሰብኩም አይምሮዬ ልትቆርቡ ነው ስላት አዎ አለችኝ። የኪዳነ ምሕረት ቀን በእውነት የኪዳነ ምሕረት ቀን መምህር እናትና አባቴ የሚቆርቡበት ቀን ነው ወንድሜም የሚያገባበት ቀን ነው። ሁለቱ እናት አባቴ ለዘላለም ህይወት ሲሞሸሩ ወንድሜ ደግሞ ለምድራዊ መስመር ተሞሸረበትና ይገርመኛል ሳስበው እግዚአብሔር ድንቅ ነው ስራው ሁሌም ድንቅ ነው። ለራሱ ሲሆን ያደላበታል ያዳላል ምንሽ ለዚህ እኮ ለራሱ ሲሆን ያዳላል በተለይ ለነፍስ ስራ ሲሆን ለዘላለማዊ ህይወት ሲሆን አዎ ይሄን ስትመኙ እንዴ ደግሞ ከፊት እቀኛለሁ ከፊት ቀድማለሁ ይላል። ሌላውን እኮ የነፈገን አይደለም ግን የሚጎዳንና የሚገለን የማይጠቅመን ሲሆን ነው። ከዚህ ጎን ለጎን ምዕመናን ርዕስ አድርጌ የሰጠኋችሁ ነገር እንዳትረሱ። እስኪ ጥያቄ ልጠይቅሽና ስለ ዘላለማዊ ህይወት ያለሽ ሐሳብ ምንድነው ወይም ደግሞ ስለ እድሜ ያለሽ ሐሳብ
ነው? አሁን ከተማርሻቸው ከመናፍስት አሰራር ከሴራው ምን ተማርሽ እስቲ ዛሬ አሁን ካስተላለፍኩት መልእክት አንፃር ማለት ነው? አዎ መምህር ብዙ ነገር ተምሬያለሁ። ማለት ስለ መንፈስ በማወቄ ብዙ ነገር ተምሬያለሁ። ምኞቴም ነበር፣ የልጅነቴ ምኞቴ ነበር። አንተን ያገኘሁበት መንገድ ብነግርህ ትስቃለህ ማለት ነውና እንሳቅ እስቲ እንዴ በጣም ሁላችንም እንሳቅ። እንዴት መሰለ መምህር ያገኘው ስልክ ላይ በተፈጥሮዬ ምን አይነት ልምድ አለኝ መሰለ ዩቲዩብ ላይ ምንም ስልክ ይቀመጥ አንድ ቀን ያስፈልገኛል ብዬ ዝም ብዬ ሴቭ ማድረግ እወዳለሁ ማለት ነው። እና ስልክህን በምን ጉዳይ እንደሆነ ብቻ አላውቅም፣ ሶስቱም ስልኬ ውስጥ አለ ሴቭ አድርጌዋለሁና ገብቼ ብቻ የሆነ ነገር የኔታ ላይ አይቼህ የልቤ መሻት ስለነበረ ብቻ ገብቼ ቴሌግራም ላይ ሃይ መምህር አልኩ። ኦንላይን ነህ ግን አትመልስም። እኔ ደግሞ ኦንላይን ሆኖ ማይመልስልኝ ሰው በጣም ነው የምንዳደረው። ሳይ አትመልስም በጣም የተናደርኩበት ልነግርህ አልችልም። መናደድ ጥግ ድረስ ነው የተናደርኩበት ማለት ነው። ከዛ አሁንም ሳይ አትመልስም እንዴ ስትፈልግ አትመልስም መለስ ካልመለስክ ደግሞ ምን ልታረግልኝ ነው ብዬ ታውቁኝ ማለት ነው። ተጨራስቼሃለውና አባታችን የነሳ አባታችን የከፈቱት ግሩፕ ነበረ። እዛ ግሩፕ ላይ እንማራለን። ድንገት አንድ ልጅ አላቃትም ከግሩፕ ውስጥ ከውስጥ መስመሬን አግኝታ ገባችና እናት አለችኝ። አቤት ስላት እንዴት ነሽ ልኝት ስትለኝ አለው እግዚአብሔር ይመስገን አልኳት። የመምህር ተስፋዬ ስልክ ቁጥር አለሽ አለችኝ። ስትለኝ አው ሳይኖረኝ አይቀርም አው አለኝ እናቴ ልከልሻለሁ ግን ኦንላይን ከሆነ አይመልስልሽም አልኳት። ይወል ቀድመሽ አንቺ ራስሽ ዘጋሽ ማለት ነው ኦንላይን ድጽፊለት እና አልኳት ግን ሰጥሻለሁ ነው ዳውን ልከልሻለሁ ብዬ ሶስቱንም ላኩላት ማለት ነው። ከዛ ወይኔ እናት ገጠመኝ እኮ ነው ገና 35 ጋር ነኝ አለችኝ። ምን ማለት ነው ገጠመኝ አልኳት። አረ እናት ያልሽው ገጠመኝ አይደለም 35 ጋር ነሽ እኔ እኮ ምንም አላውቅም ምንድነው ገጠመኝ አልኳት ማለት ነው። ከዛ እሷ ከወጣሽ በኋላ ዝም ብሎ ጭንቅላቴ ላይ ያፈጭልብኛል ማለት ነው። ከዛ ላይ ምንድነው ማልሰማው ብዬ ገብቼ አንድ ብዬ ጀመርኩኝ። ከሰባት ነው መምሬ ጀመርኩት። ከሰባት ተጀመር እንደ ውሃ ጠጣው በቀን 80 ጠዋት 3 ሰዓት ጀምሬ እስከ ማታ ድረስ 80 ገጠመኝ ነው ጨረስኩት ማለት ነው። እና 80 ገጠመኝና ስትናገር የመምር የእንትና አለሃለሁ ማለት ነው። ተሰማኝ የስፈሪም ጉድ ብራብር ስትናገር ነው ብንልሃለሁ ማለት ነው። እንዲህ ስትናገር በተለይ ደግሞ መምር በእውነት ካቀረብካቸው ገጠመኞች ሁሉ በህይወቴ ውስጥ ትልቅ ቦታ ያለው 143 ታስታውሳለህ? ሰራተኛዋ ክርስቶስ የተገለጠበት ቤት አዎ አቀብድን ያረጋኝና እንዲ ቆም ያለውላ መስኮቱ ተከፍቶ ነበር ስልኩ ሎሮሩ ላለው ማለት ነውና ስታለቅስ ባካንተማ እያስተማርከው ያለቅሳል እንዴ ለሎዲ ያለው እንጂ የተመኘሁት የምቀረው ላለው ማለት ነው። አትስታለቅስ ለራስ ያለቅሳለሁ። ከዛኔ እኮ ስንት ጊዜ ሳስተምርለት አይቼው ማላቀው ስትል በስመስለ የህይወት ዘመኔ ነገር ክርስቶስን ባይናይቼ መዳሰፍ ነው። ጅልነት ነው በርግጥ እግዚአብሔር ይቅር ይበለኝ። ጅልነት አይደለም የዋህነትና በእምነት በእምነት ውስጥ ያለ ቅንነት ነው። ይሄ ጅልነት አይደለም ይቅርታ። ምክንያቱም የሚዳሰስ ነው። ክርስቶስ አሁን ተወልዷል ይኸውልሽ ዳሰውታል አባ ኢየሱስ ሞዓ አባ መባጽዮን እስቲ በምን መልክ ልገለጽልህ ይያላቸው እንደ ህፃን ድክድክ ይያለ በአካል መጥቷል በመንፈስ በህልም የሚዳሰስ አምላክ ስለሆነ ያለው አይመጣም አትበይ። ግን የትኛው ጽድቄ ነው የሚባለው ትህትና ነው የሚባለው እንጂ የሚዳሰስን አምላክ አይመጣም አትበይ። ይዳሰሳል እኮ መምህር ግን እኛ ጋር መጥቶ እንዲኔ ልነካው ስለ ቅዱስ ጴጥሮስ እንደነካው እንዲ ልነካው ልነጋገረው አልችልም። ጥሩ ትህትና ነው። አልችልም ይሁንሽ አልችልም እኔ ኃጢያተኛዋ ይሄን አይገባኝም ነው እንጂ የሚባለው አልችልም አትበይ ነው። አይገባኝምና አልችልም ይለያያል። እሺ እኔት ይኸው አልችልም ካልሽ አይምሮሽ ክርስቶስን እንዳይናፍቀውና እንዳይነካሽ መጥቶ እንዳይዳብስሽ አይምሮሽን ያለማመድሽው ነው። አይገባኝም ግን መንፈሳዊ ትህትና ውስጥ ያለ ምኞት ነው ናፍቆት ነው። ትናፍቂዋለሽ ግን እኔ ኃጢያተኛ ስለሆንኩኝ አይገባኝም ነው። ያ ደግሞ ትህትና ነው። የመንፈሳዊ ትህትና ደግሞ ከዓለማዊ ትህትና ይበልጣል። ዓለማዊ ትህትና ጉዳት አለው። ምንድነው ጉዳቱ? በነፍስም በስጋም መንፈሳዊ የሆኑ ኃይሎች እንዳናገኝ ያደርጋል። መንፈሳዊ ትህትና ግን
ዋጋ ያላቸው ናቸው አንድ ጻድቅ አባት ዮሐንስ ሐጺር አባታችን ቅዱስ ዮሐንስ ሐጺር ይመስለኛል ውሃ ለመቅዳት ወደ ወንዝ ሲሄድ ከኋላ በገመድ ይለካል አንድ መልአክ እና መልአኩ በግልጽ ተገልጦ ታይቶታል ምንድነው የምታረገው የምትለካው ሲለው እያንዳንዷ የምትሄድባት መንገድ እኮ ትለካለች ዋጋ ናት አለው እንዴ የሚለካ ከሆነማ ለምን መንገዱን አላስረዝመውም ብሎ የ2 ሰዓት መንገድ 5 ሰዓት አረገው ይባላልና ያንዳንዷ የምትሄጅባት እርምጃሽ በእግዚአብሔር ፊት ንግግርሽም እርምጃሽም ገዳማትም ሄድ ሁሉም ትለካለች ከኋላ መልአኩ በሴንቲሜትር ሲለካ ነው ይሄ ጻድቅ ያየው ጻድቅ ስለሆነ ያየው እንጂ እኛም በትምህርት ውስጥ ይሄን እየተማረን ነው ማለት ነውና አይገባኝም ስትይ ከውቀት ጋር ከመንፈሳዊ ትግል ጋር ነው አልችልም ካልሽ ግን እኔ መቼም ቢሆን ህግጋቱን መፈጸም አልችልም መጾም አልችልም መስገድ አልችልም እኔ አቅም የለኝም ማለት ነው አቅም የለኝም ማለት ግን ደግሞ ጥሩ አይደለም በመንፈሳዊ ህይወት አቅም የለኝም አይባልም አቅም ያንተ ነህ ነው የሚባለው ብርታት ያንተ ነው የሚባለው ያው በርግጥ መምህር እንደዚህ አንንካው አንዳሰው እንጂ እኮ በህይወታችን ውስጥ እኮ ክርስቶስ አለ ማለት አሁን አጽያቴ እንዳልከው አጽያ በጣም እየራኩ ከሱ እየራኩ እየተዳፈርኩት ስመጣ ነው እንጂ ክርስቶስ ተሸሸው በእውነት ነው መደከረሽ እኔ አጠገቤ እንዳለ አውቀዋለሁ የእግዚአብሔር መንፈስ እግዚአብሔር ከኔ ጋር ሲሆንና ሲርቀኝ ይታወቀኛል ምክንያቱም እግዚአብሔር ብዙ ነገር አድርጎልኛል አንድ ካደረገልኝ ነገር አንዱ ምንድነው ከመኪና አደጋ እዚህ አረብ ሀገር ከመኪና አደጋና ከፎቅ ላይ ከመወርወር ድኛለሁ ማለት ነው እሱም በጣም ነው የሚገርመኝ በህልሜ አይቼው ሞትን ተመኘሁትና ጠዋት ላይ 6 ሰዓት ነው ታደርጉ ሞተው ላለው ማለት ነው በቃ ሴትዬን በተግባር እንደሚከናወን እርግጠኛ ነሽ ማለት ነው ለመሞት አዎ በህይወቴ ያው ደካማ ስለሆንኩ ስለሚያቀኝ ነው መሰለኝ አላውቅም ከፊት የሚያጋጥመኝ ነገር ቀደም ብዬ በህልም ያሳየኛል ከዛ ጠዋት ለምችለው ምንድነው ማለት መች ነውና መቻሉን ስጠኝ ነው ማለት በቃ ያኔ አብራኸኝን ከኔ አተራቀለዋለሁ ማለት ነው ከዛ ጠብቀዋለሁ እንደጠበቁትም ይሆናል የእግዚአብሔር መንፈስና የርኩስ መንፈስ ለዩ ተላለ የእግዚአብሔር መንፈስ እንደሆነ በእርግጠኝነት አውቀዋለሁ በእርግጠኝነት ምክንያቱም በህይወቴ ውስጥ ወደ ንሳም ሆነ ወደ መንፈሳዊ ህይወት የተመለስኩት መምህር የትኛውም ሰባኪ ያስተምሩኝ አይደለም ስለ እውነት ነው ማለት ከተማርኩና እግዚአብሔር ከመለሰኝ በኋላ ነው የጥያቄ የህይወት ዘመኔ ሁሉ ጥያቄ ነበር ስለ መንፈስ ማወቅ አገናኘን አንተ በዙሪያም በዛም ብሎ ብቻ አገናኘኝ ጥያቄን መለሰልኝ እግዚአብሔር በአንተ ላይ ማለት ነው እኔ በተፈጥሮ መቃወም አልወድም ስትናገር በቃ እመኘው የነበረው ስለነበር አንዲት ሰከንድ አንዲት ነጥብ እንኳን አንስቼ አልተቃወምኩም አንተ ምክንያቱም እፈልግ የነበረው ዝም ብለ ጋትከኝ አጠጣኸኝ ማለት ነውና ዝም ብዬ ነበር የጠጣሁት ነገርኩ ከ7 ቁጥር ተነስቼ 80 ገጠመኝ በአንድ ቀን የሰማሁት ምክንያቱም የህይወቴ ጥያቄ ስለነበረ ብዙ የምጠይቃቸው ጥያቄ ስለነበረ እግዚአብሔር እንዴት ነው የምትመልስልኝ የምለው መምራኖችን ተመልክቼ ስብከታቸውን አዳምጬ ሊመልሱት ያልቻሉ ጭራሽ ማነሱት እያስተማሩ ወንጌል እንኳን ሲጮሁ የሚበሳጩ ነበር እንዴ እሱ ሆኖ ወንጌሉ ረብሾት ለጮኸው ለምን ይበሳጫሉ እንዲዘል አንቺ ዝም ብለሽ ድምጽሽን መስማት ነው አንቺ ዝም ብለሽ ስሚ ትምህርቱን ምን ያመራምርሻል ይለኛል ማለት ነው ሁለት ነው የምናገረው ለምንድነው ትምህርቱን አንድ መምህር ነበርና እያስተማረ ድንገት መንፈሱ ጮኸ ባንዴ ነው ፊቱ ፍም የመሰለው ማለት ነው ለምን ይጮሃል ብሎ ማለት ነው እንዴ ነው ይስቡ ጠርቼ ሰ ራሴው በራሴው አንደበት ምን ያመራምርሻል አርፈሽ ትምህርቱ ስሚ ምን ያዘበራረቅሻል ቁሚ እዚህ ጋር እንዴ ጥያቄ አጠይቂ ያላልኩሽም እላለሁ ራሴን ማለት ነው ከዛሽ በቃ ለማለስ ምን ደግሞ ወደ ትምህርቱ መለሳለሁ እና ብዙ ጊዜ በህልም ያሳየኝና በሆነ ይሆናል አንዴ መኪና አደጋ የተፈጠረው ልንገረ ወይ ጊዜ ካልጨረሰ አራ ችግር የለውም እንዴ ትምህርት ስለሆነ የትምህርትን ውጤትና ሪዛልቱን እየሰማን ስለሆነ በጣም ጥሩ ነው ደስ ይላል መምህር እና በዚህ አጋጣሚ እንደውም ለኔ ታምር ነው በርግጥ እኔ መምህር ታምር ሲባል በቃ ምድር ተነስታ ሰማይን መንካት የለባትም ሰማይ ተነስታ ምድር መውረድ የለባትም በህይወቴ ውስጥ ላደርጋቸው ያልቻልኩት ነገሮች ሁሉ ማድረግ ከቻልኩኝ ለኔ ይሄ ትልቅ እየታምር ነው የድረስ ታምር በተለይ ክርስቶስን እንደምፈልገው የነካውት ያክል እስከሚመስለኝ ድረስ ታምር ነው ያ ሰሞን ደግሞ በጣም በኃጢአት መንደር ውስጥ የነበርኩበት ሰዓት ነው ማለት ነው አዛቡኝ ነበር ባጭሩ ማለት ነው የሙስሊም አለ የምን አለ በቃ አዛብ በላይ ማለት ነው
ሙስሊም ቤትም ነበርኩኝ መምህር ሙስሊም ቤት ሲሆን ከሚገርም አንዱ ሙስሊም ቤት ገብቻለሁ ብዙ ቦታ ሰርቻለሁ ክፍልሽ እዚህ ነው ሲሉን እግዚአብሔር ምስክሬ ነው የኢየሱስ ክርስቶስ ስላድኖ ተሰቅሎ አገኘዋለሁ ሙስሊም ቤት በገባውበት ቤት ሁሉ 17 ማዳም ቤት ሰርቻለሁ 17 ማዳም ቤት ሁሉ ካቶሊክም ይሁን ሙስሊሞች የመድኃኒዓለም ስላድኖ አለ እንዴት ሊሆን ይችላል የተጀልሽሽ ነው ያልኩት ማለት ነው እንዴት ግን ይሆናል ቀድሞሽ እየገባ ነው በርግጥ ግን እንዴት ሊሆን ቻለ አላቅም በቃ ግርግዳ ላይ ያዋሉ የቸሩ መድኃኒዓለም ነው ደሞ ማየው ማለት ነው በእውነት ፊት ለፊት አከብረዋለሁ በቃ ያንን ስላድኖ ያገኘውትን ስላድኖች ሁሉ ሶጣ እንግዲህ ዘመታው የለም አክብሬ አሽሙልሙኝ አሳምሬ ነው ይጃቸው ወጣ አስቀምጫቸዋለሁ እስካሁን ድረስ ማለት ነው ሻንጣይ ውስጥ እና በቃ የኢየሱስ ክርስቶስ ተሰቅሎ አገኘዋለሁ ኪችንም ይሁን እኮ ክፍልሽ እኮ ኪችን ነው ልባል ግን ተሰቅሏል የምተኛበት ቦታ ላይ ተሰቅሎ አገኘዋለሁ ሙስሊም ቤት ነው እንግዲህ አምኑም አይቀበሉም ለምን ብቻ ተሰቅሎ እንደማገኘው አላውቅም እና ጥፍ ደሞ ያመጡ ይሰጡኛል አንቺ ተወጀ ለማሳህዬ ይሉኛል እና አንቺ ብሎ አምጥቶ ይሰጡኛል እኔ ዝም ብዬ ይቀበላለሁ ማለት ነው ቀድሞሽ ቤቱን ጠራርጎም ብሎ አስተካክሎ እንዳይቃወሙሽ አርጎ ነው የሚጠብቅሽ ባይዘው እንደዚህ አይነት ሁኔታዎች የሚፈጠሩት እምነታችንንና ጥንካሬያችንን መዝኖ ነው አንዳንድ ሰዎች በእምነታቸው በጣም ስስ ከሆኑ ችግር መቋቋም የማይችሉ ከሆኑ ታምራትም ፈውስም ትምርቱንም ሁሉንም ያመቻቸ በጥቂት ነገር የሚክዱ መሆኑ ከተሰማው ግን ደግሞ መዳን ካለባቸውና ሰዎች ስለነሱ የሚጸልዩላቸው ከሆነ እንዲህ ያደርጋል አንዳንዶቹም ደግሞ በጣም ስለሚደሰትባቸው በክርስቲና ህይወታቸው ቀድሞ እየጠራረገ መንገዱን ያጸዳ ይሄዳል ራሱ የሚጠብቅሽ መልአክ አው መምህርና የሙስሊም ቤት ነበር የገባውት ሴትዮ ጭራሽ መኪና መንዳት አትችልም ጭራሽ ማለት ነውና መኪና መልመድ ግን በጣም ትፈልጋለች ሰውየው ደግሞ ባሏ አይገዛላትም እና በጣም መኪና ከመውደዱ የተነሳ እሱ ነርቶ ሲመጣ ልጆች ይዘን ነው ለመለማመድ የምትለማመደው ደግሞ አደባባይ ነው ህዝብ ዓለም ባለበት አደባባይ ነው የምትለማመደው ማለት ነው እና ሰውየው መኪናው ሰጥቷት ሲወጣ ስሜን ጠርቶ ባይ ብሎኝ ነው የሚወጣው ለተሞችም ትችያለሽ ነው ሰሪና ባይ ብሎኝ ይወጣል እንግዲህ ቻዩ ብሎኝ ቻው ብሎኝ ይወጣል ማለት ነውና በጣም ብዙ ጊዜ ሰራውና አንድ ቀን ግን በህልሜ ምን አያውኝ ህልም ላስፈታክ ሳይሆን ወደ ጉዳዩ ልመጣ ነው በህልሜ ደብሬ አለ የኔ ደብር አለና በደብሬ በኩል ደግሞ መቃብር በሚቀበርበት ቦታ መንገድ ቀጭን መንገድ አለ በዛ አልፈን ነው የሆነ ጉዞ ወይም የሆነ መንገድ ምን ሄደው ማለት ነውና ይመስለኛል ወደ ቤቴ እየሄድኩ ነው በዛ መንገድ እያለፍኩ ያለ ድንገት እንዲዝም የፍጥን በየተራመድኩኝና አንድ ግሬ አንስቼ ልጥላውስ አንዱ መቃብር ተከፈተ ማለት ነው ስደነግጥ በድንጋጤ ማይደረግ ነገር ታደርጋለህ ያንን ቀዳዳ እንደምንም ደንግጬ በድንጋጤ ዘለልኩት እሱን ዘለልኩት ስል ደግሞ ማለት ነው አንዱ መቃብር ተከፈተ ያንዳንዱ ግን ምዘላቸው እየጮኩኝ መድኃኒዓለም እያልኩ ነው መድኃኒዓለም እያልኩ ነው እና 7 ናቸው መቃብሮቹ 7 ላይ ቆመ መድኃኒዓለም ብዬ ስጠራ 7ቱ መቃብሮች እየተደፈኑ ሄዱ ማለት ነው እና በሰላም ሄድኩኝ ከዛው ለጣዋት ላይ ተነሳውና ዛሬ የሆነሽ ነገር አለሽ ማለት ነው ብዬ ተዘጋጃጀው ሰውኮ የሚዘጋጀው ንሳ ገብቶ ነው እኔ ግን በልብስ ነው የተዘጋጀው ልብስ ነው የቀየርኩት ሰው ግን ነፍሱን የስጋውን ነው የሚታጠበውና ክርስቶስን እንደ በእጄ ዳሰስኩት ያቀል በቃ በጣም ደስ ያለኝ እንዴ መምህር ቅዱሳን አባቶች ሞትን እንዲ ነው እንደሚናፍቁት ማለት ሞት እንዲ ነው ለካለነሱ ጣሟ ስለሆነት ነው ማለት እኔ እንዴት እንደማስረዳ አላቅ ይገባኛል ረዳሽ ሞት ደስ ትላለሽ በቃ ተመኘዋል በጣም ተመኘዋል ያኛውን የበለጠውን ስታይ ይላል የበለጠውን ስትመለከቺ የበለጠውን ስታይ ይሄኛው እዚህ ያለው ነገር በጣም ከመጤፍ ሆነብሻል በቃ ማይረባ ኢምንት ሆነብሻል አዎ መምህር በጣም በቃ ሞትን ግብግብ ባልኩኝ በቃ ይሁን እንዴት ነው በጣም ተመኝታ የምታገኘው ምግብ እንዴት ነው ከዛ ሴትዬ እንግዲህ ጣዋት ነው አሃዱ ብላ ጣዋት ተነሳለች ልባሽ ይተለኛለሽ ቤት ማጽራት ምን የለም ልጆች አቅፌ ነው ሞታው ያ ቀን ግን ምን እንዳስተኛት ባላቀም ተኛች 10 ክፍሏ ይጂ አንኳኳ ትንሽ ነው የቀረኝ ውጪ ልል ማለት ነውና ተኝታለሽ ሰዓት አትወጣም 6 ሰዓት ሆነ ከዛ ውጭ ደግሞ በቃ አልሞትም ምን አይነት ሴትዬ ናት ሌላ ጊዜ እኮ ታንቀለቀለኝ ነበር አሁን ዛሬ ግን ልሞት ስለሆነ
ተጋደመሽ ደሞ አልኩኝ ማለት ነው እንደዚህ እያልኩ ያለ ልክ 6 ተኩል ሲሆን ተነሽ ያለች እንውጣ ስትለኝ ደስታ ላይ መምር ልነግራችሁ በስላሴ ስብላ ደስ ብሎኝ ወጣው በቃ የሆነ እንደምንጋጭ አደጋው የሚደርሰው በሷ እንደሆነ አውቀዋለሁ ምክንያቱም ያው ስለማችን በቃ ዛሬ ሊሆን ነው ማለት ነው ብዬ ሄድኩኝ ከዛ ውለን ተሽከርከረን መጣን ምንም ነገር የለም ማለት ነው እጭ አልሞትኩኝም አልኩኝ ወኒ ሳልሞት ደሞ መጣው ያው አልሞትኩም እሺ ብዬው ገባው ማለት ነው ለመዳን ያለውና ማታ ላይ ገብተን ቤት ተቀመጥን ባታ አትወጣም ለሊትም እንወጣለን ከምሽቱ 5 ሰዓት ተነሽ ብላኝ ነው ይዛኝ የምትወጣው ከዛ የነሳለ 5 ሰዓት ሊሆን ሲል ከምሽቱ ተነሽ ያለች ጓደኛዬ ጋር ደርሰን እንምጣ ስትለኝ አሁንማ አያልፋትም በቃ በዚህ ሰዓት ነው ማለት ነው የሚሆነው ብዬ ተነስቼ ወጣ እና መንገዱን አጣቀውም ቤቴ ነይያት ብላ በሰው እየተመራች ነው የምትሄደው አጠገቧ የሚመራት ወንድ አስቀምጣለች በኪና ውስጥ ደግሞ 7 ነን ከሁለት ልጆቿ ጋር አንድ ላይ 7 ነን ከዛ እኔ ከኋላ ነው ልጇን አቀፍ ሴት ልጇን አቀፍ መስኮት አችልም እንግዲህ መኪና መምራ አስበው መኪናችንም ግን በቀኝ እጇ ህፃን ልጅ 2 አመት ህፃን ልጅ አቀፋ ነው በግራ እጇ መሪውን የምትነዳው ማለት ነው የድፍረቷ ድፍረት ምንም እኮ አችልም እና እንደዛ እየነዳች ይያለ እንደምንም ብለን ጓደኛዋ ቤት ደረስን ምንም ነገር አልተፈጠረም ስንመለስ ነው በቃ የሚፈጠረው ብዬ ነው እኔ ማስበው ሞትን የሞት ጣሙ እስከ ከጧት ጀምሮ እስከ ማታ ድረስ አልጠፋችም እንዳለች ናት ያድነኛል ብዬ አይደለም በርግጥ ግን በቃ ወደ እግዚአብሔር ሊሄድ ነው ክርስቶስን ላየው ነው ውስጥ የሚለው ክርስቶስን አባቴ መድኃኒዓለምን ልመለከተው ነው ላየው ነው በቃ ዛሬ ላየው ነው ብዬ ነው መጓጓው ማለት ነውና ስንመለስ ጓደኛዋ በጣም ስለምትችል መኪናውን እያፈጠነች ነው የምትነዳው እቺ የኔ ሴትዮ ደግሞ ጓደኛውን መሆን ፈለገች ማለት ነው እያፈጠነች ነውና እኔ ላፈጥነው ነው አለች ጓደኛዋ መንገዱን የምትሄድበት ቅያሱን አሳይታት ወደ ሰፈሯ ስትጠማዘዝ ሴትዮ ጓደኛዋ ጋር እየተወዳደረች ስለነበር ስትታጠፍ እሷ መስመሩን ታጠፈችውና የቆመ ውሃ ልክ ነበር ድልድይ አላየችው ከዛ በቃ ሄዶ ካሱ ጋር መኪናው ተላተመ እና ወደ ቀኝም ሊወርቅ ይላል ይቆማል ወደ ግራም ሊወርቅ ይላል ይቆማል እነሱ ይጮሃሉ እኔ ግን ልጅቷን አቀፈች ምንም በቃ የምን መደንገጥ የምን ነገር በጣም የሆነ ሳላይ ወደ ቀኝም ብሎ መምር ወደ ግራም ብሎ መኪናው ቀጥ ብሎ ቆመ የሚያናድደው ነገር እንዴ በቃ መኪናው የረሳው ይዞት እንዳቆመ የሚያናድደው ነገር ታያለሽ አሁንም የሚያናድደው ነገር ታያለሽ እንዴ በጣም ለተመኘው ልነግርህ አልችልም ያንጣም መምርን እንጃ በነገራችን ላይ ሐሳብሽ ገብቶናል ግን ምንድነው መሰለሽ ትቀጥይልናለሽ ከዚሁ ትቀጥይዋለሽ ግን ይሄ የስበት ኃይል የሚባል ነገር አለ ወደ አንድ ነገር የመሳብ ህግ ሎ ኦፍ አትራክሽን የሚሉት ነገር አለ በሳይንሱ በዚህ በመንፈሳዊ ስንመጣ ደግሞ ዲያብሎስ ልክ በአይምሮአችን ውስጥ አንድ ነገርን ስናቀድ እንዴ ተገኝቶ ነው እንዴ አደርገዋለሁ ብሎ ያደርገዋል በዛን ያክል ደግሞ የተመኘሻቸው ነገሮች ከባድ እንደሆኑና ምን ያህል የላይኛውን መንግስት እንደተናፈቅሽ አሁን ለምሳሌ ያን ከዚህ ጋር ማገናኛው እግዚአብሔር ያልፈቀደላቸው እስካሁን ድረስ በህይወት የኖሩ በጣም ብዙ ሰዎች ለመሞት የፈለጉ ሰዎች አሉ የላይኛውን የሰማዩን ጉዳይ አይተው ማለት ነው የወንድማችን የሺበር ፋንታውን ዩቲዩብ ላይ ቀንጨብ አድርጌዋለሁ ሰማዩን ኃይል ሲመለከቱ በጾም በጸሎት በስግደት በጣም ሲበረቱ እግዚአብሔር ብዙ ነገር ሲያሳያቸው ምናምን በቃ ቶሎ በተሰናበትኩኝ ብለው ራሳቸውን በራሳቸው ቶሎ በቃ በሄድኩ ብሎ እስኪመኙ ድረስ ያመኝመኝት ምንድነው ለማጥፋት ራሳቸውን ሳይሆን እንዴት ነው ቆይ እኔ ራሴን ሳላጠፋ መሞት የምችለው እንዴት ነው ብሎ እስከ መመራመር የደረሱ ሰዎች አሉ ያ ምንድነው እዚህ ያለው ተራ ይሆንና ግን እዚህ ተራ በሚባለው አይነት ህይወት ውስጥ ሆኖ እየጾሙ እየጸለዩ እየሰገዱ እግዚአብሔርን እጅግ በጣም ይናፍቁት ነበር እንደ ቅዱስ ጳውሎስ አሁን ሩጫዬን ጨርሻለሁ ተጋድሎዬን ፈጽሜያለሁ የክብር አክሊል ይጠብቀኛል የሚለው ነው ሐሳብ ያው ነኝ ሳይሉ ግን ይናፍቁታል ያን ሐሳብ መቼ ነው እኔ እንደዚህ ምለው እላለሁ አይሉም ወይም ደግሞ አይሉትም ግን እኔም ራሴ እንዲህ ምልበት መቼ ነው ይላሉ ሌላው ደግሞ ወደ እግዚአብሔር ለመሄድ በጣም ብዙ ሰዎች ይመኛሉ ያ ምኞት ግን መንፈሳዊ ኃይል ያለው መንፈሳዊ ጥቅም ያለው መንፈሳዊ ጉዞ ያለው ከሆነ በርግጥም ሐሳቦችን ለማሳየት እግዚአብሔር ምን ያደርጋል ወሰድ አድርጎ ይመልሳል የሞትን ከባድነት አንቺ እንደቀላል ነው ያየሽው ግን ሞት በጣም ከባድ ነው ነፍስና ስጋ እስኪላቀቁ ድረስ እጅግ በጣም ያሰቃያል ያሳቅቃል ለዚህ ነው መላከ ሞት የሚባለው ያስፈልገው እንጂ እግዚአብሔር ከፈለገ ነፍስን ይለያታል ግን መላከ ሞትን ያመጣው ምንድነው ሰው ከዚህ ምድር ወደዛኛው ምድር ሲሄድ ከስጋው ሲላቀቅ ያለውን ፍልሚያ
እርኩሳን መናፍሶችም ስለሚጋደሉ የኔ ነፍስ ናት ስለሚሉና ኃጢያታችንን ሳንናዘዝ መሞት ስለሌለብን ቆይ ተረጋጊ ያልጨረሽው ነገር አለ ቆይ አይደለም ይያለ መንገደ ሰማይና ራእየ ማርያምን እንድታዳምጪ ድል ይሰጥሻል ማለት ነው ይሄ መንገደ ሰማይና ራእየ ማርያም ወይም ፍካረ ኢየሱስ የሚባሉትን ይሄ የላይኛውን ዓለም እንድናስብ የሚያደርጉት ወይም ደግሞ ሚስጥረ ትንሳኤ ሙታን እንድንማር የሚያደርጉት አባቶች ስለ ሁለተኛው ሞት ስለተባለው ራእየ ዮሐንስ ላይ ስለተገለጸው ሁለተኛው ሞት እጅግ በጣም ከባድ እንደሆነ በኃጢአት መሞት ከባድ እንደሆነ እንድታውቂ የበለጠ በጣም ሰግደሽ ጾመሽ ጸልይሽ ጠንቃቃ ሆነሽ እንድታልፊ ስለሚፈልግ ነው እግዚአብሔር እንጂ እውነት ብዙ ሰዎች እግዚአብሔርን ሳያውቁት ግን ሞትን ተመኝተው የሞቱ አሉ በቀደምም ተናግሬያለሁ ሰው ታንቆ የሚሞተው ወዶ አይደለም ታንቆ የሚሞተው በዲያብሎስ ስለሆነ አንዳንድ ደብተራዎች ምን ይላሉ ሰው የታነቀበትን ገመድ ይገዛሉ በውድ ዋጋ 10,000 20,000 ብር እኔ የገዙ አንድ ሰው ያቃለው ምንድነው አረ ይሄን አታውቀው መድኃኒት ነው ለሚጥል በሽታሉ እንዴ ምን ማለት ነው ሰው ታንቆ የሞተው በራሱ ጥፋት ከሆነ እንዴት ራሱን ያጠፋን ሰው ገመድ ለመድኃኒት ይሆናል ስላቸው ተው ማታውቀው ነገር አለን ያሉት እኔ ይገባኛል ግን ገርሞኝ ምንም አልተናገርኳቸውም ሰው ፊት ስለሆኑ ይሄ ምንድነው የሚያሳየው ዲያብሎስ ስለሆነ ሰዎችን ራሳቸውን እንዲያጠፉ የሚያረጋቸው ዲያብሎስ ስለሆነ ያ መንፈስ በገመዱ ላይ ያለ ብለው እንዲያስቡ ያረጋቸውና ያንን አጨሰውም ይሁን አንገቱ ላይ አስረውም ይሁን ለዛ ለሚጥለው ሰው አንገቱ ላይ ያረጉበታል ከዛ ከመንፈሱ ጋር ያዋርሱታል ይሄም ሰውዬ ልክ እንደዛው ነው የሚሞተው የሚገርምሽ የታነቀ ሰው የታነቀበትን ገመድ አንገቱ ላይ ታሰረበት ሰው አሟሟቱ በጣም የከፋ ነው የሚሆነው እንዲያውም የባሰ ነው የሚሆነው አሁን ይሄን ያመጣውት ለምንድነው ሰው እግዚአብሔር ይግደለው እግዚአብሔር ይወሰደው ነፍስና ስጋውን እግዚአብሔር ይለየው ግን በዚህ ምድር ላይ መኖርን መመኘት ያለበት እግዚአብሔርን ላመሰግንበት ነው የተፈጠርኩት እኔ እግዚአብሔርን አመስግኜ ሳልጨርስ ኃጢያት ገብቼ ሳልጨርስ ማነው ኃጢያቴን ንስሐ ገብቼበት ሳልጨርስ ኃጢያት መስራት ሳላቆም እንዴት ሞታለሁ የሚለው ምኞትም ደግሞ መቅረት የለበትም አንቺ ውስጥ ይሄን ሐሳብ ማስቀረት የለብሽም ሰግጃለሁ ጾም ያለው ንስሐ ገብቻለሁ ቆርብ ያለው ብቻ ሳይሆን ያኛው እንድትመኝ የሚያረጋግሽ አይ እግዚአብሔር ሆይ ባክህን የቀረኝ ነገር የለም በባክህ አስታውሰኝ የረሳሁት ኃጢያት ብለሽ የበለጠ እንዲያስታውስሽ ጥረት ማድረግ አለብሽ ነው የኔ አባባል እሺ ይሄ ሐሳብ በእርግጥ መምሩነት ኃጢያተኝነትሽን እንድታምኝ ያረጋል ነው እንጂ ሌላ ይሄን ምኞት አትመኙ ሰማያዊውን አካል አትመኙ ማለት አይደለም አቃለሁ መምር አሁን ነው በእርግጥ የገባኝ መምር ያኔ እኮ እኔ የሚመስለኝ የመሰለኝ አስበሞትን ይናከል ነገር ያለው ቀድመም የኃጢያት ጥግ ውስጥ ነበርኩኝ ጥግ እና እንዴት አደርግልኛለህ በቃ ማለት ምን አልኩኝ መሰለ አንድ ቀን በጣም ቸርነቱ ሲበዛብኝ እውነት ነው ማለት እግዚአብሔር ለኔ ብዙ ነገር አድርጎልኛል ብር ስፈልግ ማታ በህልሜ ብር ታገኛለሽ ይለኝና ሴትዬ ወይ ደግሞ ለሊት ሲጋራ ትልከኛለሽ ከዛ ብሩ ሰው እየተመላለሰ ማንንም አይወስደው ብሩ ደግሞ ንፋሱ እየጠረገ ያበጣውና እግሬ ጋር ያቆመዋል ማለት ነውና ማታ አይቼ ስለነበር አይገርመኝም አይሞቀኝም ብድግ አድርጌ ነው የምከተው ማንንም ሰው አምጨኔ ነው አይ ማለት ብዙ ነገር አድርጎልኛልና አንድ ቀን ምን አልኩ አልፈልግም በቃ እንድትምረኝ አልፈልግም እኔ መማር አልፈልግም አልኩትኝ እና በቃ ፍቅርህን የፍቅርህ ሰዓት አትነስነስብኝ አልፈልግም ስለዚህ ምራትን ስለማልፈልግ ወሰደልኝ ለምን ታሰቃየኛል ያልኩበት ጊዜ አለ ምክንያቱም አንተ የቆምክበት ቦታ ያወቀው የእግዚአብሔር ቸርነት የቆምክበት ቦታ ያለ የእግዚአብሔር ቸርነት ጥግ ድረስ ይበዛል አመሰግንሃለሁ እንዳትለው አንገበተ ያለህበትን ቦታ አንተ ነው የምታውቀው ይሄን ከፍለሃለሁ ስትለው ደግሞ በጣም የቆሸሽክበት መንገድ ነው ያስከው ማለት ነው እንዳትታው ደግሞ ፍቅሩ አሸነፈ በቃ በፍቅሩ ማረከ ምን ብዬ ልንገር በቃ በጣም ቸርነቱ ፍቅሩ ደራርቦ ደግሞ ለኃጢያተኛ እግዚአብሔር ደግሞ በታይ ፍቅሩ ያበዛዋል ከሚገርም አንዱ ማለት ነው እጥፍ ነው የሚሰጠው ከጻርቃን ይልቅ ለኃጣኖች ያበዛዋል ፍቅሩ ምክንያቱም ተገባለት ዘንድ ስለሚፈልግ ማለት ነውና ብዙ ጊዜ በህልሜ ታይገን በህልሜ ሳይሆን በውኔ ነው እና ለጓደኞቼ እጂ እናንተ ይሄን ድምጽ ተሰሙታላችሁ አይሰል ስሜን ጠሩና አንቺ እኮ አንድ ቀን ማበድሽ አይቀርም ያበድሽ እኮ ነው አሉኝ ማለት ነው ምክንያቱም ቁጭ ብዬ የማይሆን ቦታ ሲሆን ተነሺ ይሄ ያንቺ ቦታ አይደለም ዞር በይ አታድርጊነን ቦታሽ እኮ እዚህ አይደለም ይለኛል በጆሮዬ በኩል ማለት ነው እሺ ቦታ የት ነው ንገረኝ እላለሁኝ አንዳንድ ጊዜ ማለት ነውና ብዙ ጊዜ በህልሜ ቤተክርስቲያን ምናምን አልጋዬ ላይ ተነስቼ ቀመጥና ይሄንን ቤተክርስቲያን የማላይበት የት ልሂድ አልተኛ እንዲያልኩበት ቀን አለ
ምክንያቱም እግዚአብሔር በብዙ መንገድ ይናገራል እንደምትለው የሰው ልጅ ግን አያስተውልም ይላል በብዙ መንገድ ጠራኝ ነገረኝ የቡዳ መንፈስ ተለሰማለው የሆነ ሰው ሲያደርግ አይታህ የምታደርገው እንደሚመስለኝ የቡዳ መንፈስ ነው መሰለኝ መምርና አንድ ጊዜ ቲቪ ላይ ሪያና ቁርጥም የሚባለው አለ ታውቀዋለህ መምር አውቀዋለሁ እና እሱን ማታ ቲቪ ላይ ያዩት ልጅቱ እዛው ማታ ባየሁባት ደቂቃ ተመኘሁት ባየሁት ደቂቃ አሰብኩት ጠዋት ተበድሬ ጸጉሬን ተቆረጥኩት እንደ ልጅቷ ጠዋት ተቆርጬ ሁሉንም ነገር ጨርሼ መጣሁ ማለት ነው በቃ ሁሉንም ነገርና እግዚአብሔር ከሰማይ ወርዶ እንዴት እንደነገረኝና እግዚአብሔር ከሰማይ በሰው ላይ አድሮ እንዴት እንደገሰጸኝ አስፋልት ላይ የሆነ መስተንግዶ የሚሰራኝ ልጅ ነበር ስሰራ የሚያቀኝ ልጅ ነበርና ያኔ ማንነቴን ያቀኛል ማታቤን በጣም ነው የምወደው ማታቤን አስተሳሰሬን ለእያንዳንዱ ነገር አስተያየት ይሰጠኝ ነበር ምክንያቱም በቃ እንዲህ እንዳትበላሽ እንደሆንሽ ሁኚ ላይ ነበር ብዙ ጊዜ መቀባባት የለም ምን አላቅም በቃ ጥግፋራ በለኝ እግዚአብሔር ይመስገንና የሆነ ቀን ከስንት ወር በኋላ ሳይን ደግሞ እኔ አይደለም ይሄ የተቦጫጨቀ ሱሪ ደግሞ ኖርማል ሱሪ ሲገዛልኝ ሄጄ መርካቶ አስተልተየው በቃ እብድ አድርጌው መጣለው ማለት ነው በብሬና መኪና እየሄደ መኪናውን አልታየው መምር በመኪና አስፋልት መኪና የሚሄድበት መሐል አስፋልት ላይ ነው የቆመው ልጁ ማለት ነውና ጓደኛውን አውጣ ይለዋል እሱ ግን ትኩር ብሎ ከዛ ስመጣ እኔን ነው የሚያይ አጠገቡ ቆምኩኝ ማለት ነው አጠገቡ መጥቼ ሰላም ስለው ምንም ነገር አላለኝም የትላንትና ስሜን ጠራና የትላንትና እከሊትን መልሰሽ አምጫት ቦታሽ እዚህ አይደለም ብሎ ሄደ እዛችሁ በተናገረኝ ቦታ ላይ ቆሜ ትላንትና ላይ የለበስኩት ቀሚስና የተሰራው ሽሩባ አይምሮ ላይ መጥቶ ፊት ለፊት ድቅናል ከዛው ራሴን እየሰደብኩኝ ራሴን እየረገምኩኝ ወደ ቤት ሄድኩት ማለት ነው ምን ሆኜ ነው እንደዚህ ሆንኩት ማለት አሁን እዚህ ድረስ ለዋለው ያ ቀን እሷ ልጁ አይደለም የተናገረኝ እግዚአብሔር ነው የተናገረኝ ያ ቀን እግዚአብሔር ነው እንጂ ልጁ እኮ ምን ነኝ ለኔ ለበስኩ አልለበስኩ ምንም አይሞቀውም አይበርደው ግን እግዚአብሔር በሱ ላይ አድሮ ተናገረኝ ብዬ ወደ ቤት ሄድኩኝ ያው ልቤን ስለሚያቀው ነው እንደማልመለስ ስለሚያቀ ነው መሰለኝ አላውቅም በዛ ሰሞን ደግሞ እናቴን ሰብሮ ቁጭ አደረጋት 4 አመት ሙሉ ቤት ውስጥ ሳልወጣ ተቀመጥኩኝ ያኔ ጸጉር ያደገ ሴት ሆንኩኝ ማለት ነው ሴቶኝ ወደ ነበርኩበት ተመለስኩኝ የሚገርም ነው በጣም እውነት ነው በጣም ነው የሚገርመኝ እግዚአብሔር እኔ ሊመልስ ይፈልግ የነበረው መንገድ እግዚአብሔርን ስለምነው እኔ ሰዓት ነው የምሰጠው መምር 2:00 ላይ ለዋለሁ 2:00 ላይ ከ25 እንዳትሰጠኝ ነው ምለው 2:00 አናቱ ላይ ሲል አድርገው ለዋለሁ ከ25 ከሆነ እንዳታደርገው ለ3-5 ጉዳይም እንዳታደርገው ነው ምለው በቃ አናቱ ላይ 2:00 ብያለሁ 2:00 አድርግልኝ እኮ በቃ ያልኩት ነው በቃ ከሱ ካለኝ ቅርበት የተነሳ በዚህ ሰዓት ነው እንድትሰጠኝ መፈልገው በቃ ይሄንን ሰዓት ወስኝለት ማለት ነው እኔ ለክችለት ነው ያቺን ሰዓት እንግዲህ ተላለና አንድ ጊዜ ከቴ ጋር ተጣልተን ምን አለችኝ አንቺ ጠንቋይ የለመንሽውን ሁሉ ጠንቁልሽ ብታገኝ ምናምን ብላ ሰደበች ማለት ነው ለስኮር ስቀበታለሁ ያስብላል እኮ ምክንያቱም ያውቁ ስለነበረ ምን መሰለሽ እንደዛ የሚያስብለው ለምንድነው ጸልየን ቶሎ የሚሰጠን አምላክ ይሄ ምንድነው እንደ ጸልይ ነው ሳይሆን እንደሱ ፍቅር የሚጎዳንን ስለምን ጸልይ ለሁሉ ነገር ቶሎ ፈጥኖ ደራሽ የሚሆነው ለነፍሳችን የሚጠቅመን ነገር ላይ ነው ግን ምናልባት እኔ ከምትናገሩት የተረዳሁት ምንድነው ባደረገልሽ ቁጥር እኔ ቶሎ መሞት ፈልጋለሁ ስትይ ወይም ደግሞ መንፈሳዊ ህይወቴን ሳስበው ራሴን እጠላለሁ ስትይ ምንድነው መላቀቅ ያቃተሽና በጣም የምትወጁ መንፈሳዊ ማን ነው ስጋዊ ህይወት ነበርሽ ከዚህ ነገር እንዴት ወጣለሁ ይሄ ነገር እኮ በጣም ደስ ይላል አሁን መንፈሳዊ ሰው ከሆንኩኝ ወደ እግዚአብሔር ከተጠጋው የምጸልየው የምጠይቀው ነገር ሁሉ የሚያከናውልኝ ከሆነና ጭልጥ ያለ መንፈሳዊ ሰው ከሆንኩኝ እኮ ይሄ ነገር ይቀርብኛል ብለሽ የምታስቢው ነገር አለ የለም ታዲያ እንዴት ማለት እንደዚህ ምንድነው ፍላጎትሽ ምንድነው የምትፈልጊው ብትለኝ አላውቅም አንዳንድ ጊዜ ቆሜ በፊቱ አላማዬ ግን ፍላጎቴ ምንድነው አባቴ ለዋለው ምን ሰራለው ደግሞ ኢትዮጵያ ስገባልና ግን ተወው በቃ ራስ ስለምጠይቅ ይሄን ስሪ ተለኛለህ ነው ምለው ግን እኔ ብዙ ጊዜ ማለት እዚህ ጋር ማለት ይኖርብኝ አይኖርብኝ አላውቅም ማለት ከሌለብኝ በጣም ይቅርታ አድርጉልኝ አንተ ማርገልኝ በህይወቴ እኔ የስጋ ነገር ለምኜው አላውቅም በቃ የሱንና እሱን እንዴት ላመስግንህና
እንዴት ልገዛለህ ነው እና በኔ ምን ባደርግልህ ደስ ይልሃል ነው ወይሁል ጊዜ ፍላጎቴ ደስ የሚልህ ምን ባደርግልህ ነው በቃ ደግሬ ያለው መምህር እኔ ከወላጅ እናቶቼ አላደኩኝ ካሳደጉኝም እናቶቼም ጋር ቢሆን ቁጥብ ነኝ በቃ አባትሽ ማን ነው መተለኝ ቻሩ መድአን ያለም ነው እንደው መምህር በዚህ አጋጣሚ ቤተክርስቲያን እንሄድና ከናቴ ጋር ማለት ነው አንድ ሰው ረጅም ሰዓት ቆሞ ከጸለይ ልገለው ትንሽ ነው የሚቀረኝ እንዴት አባቴን ሄዶ የሁሉ ሰዓት ይጨቀጭቀዋል ነው ብለው ማለት ነው ለናቴ አራንቺ ልጅ አትቀሳት ቢታይ ትለያለሽና እንዴት አባቴን ሄዶ ይለምነዋል ይህን ሰዓት ደቂቃ ቆሞ ለምንድን ነው የሚጨቀጭቀው እግዚአብሔር ቸሮ መድኃኒዓለም የሚያስፈልገውን አያውቅምና የሁሉ ሰዓት ቆሞ የሚጠይቀው በቃ ይቆማል 5 ደቂቃ ለምነው ለምን አይሄድም ጨቀጨቀብኝ እኮ አባቴን እላታለሁ ማለት ነውና ማዘሬ በጣም የምትናደደው ማለት ነውና እግዚአብሔር ይቅር ይበልሽ ትለያለሽ አንቺ እኮ ትቀሰፊያለሽ ትለያለሽ ማለት ነው ምክንያቱም እኔ አልለምንም 5 ደቂቃ በጣም ረጅም ሰዓት ጸለይኩ ከተባለ 55 ደቂቃ ከዛ በተቀረጠ እስቲ አሁን ለምሳሌ አሁን ድደት ላይ ተመጣ የምትለምኚው ልመና የምትጸልዩ ጸሎት ወይም ደግሞ አድርግልኝ ያልሽው ነገር ቶሎ የሚያከናውን ከመቶ 70 እና 80% የሚያከናውንልሽ ከሆነ ወይም ደግሞ እኛም የምናመልከው አንቺ የምታመልኪው ነው ግን ብዙ ጊዜ አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል የሚለውን በተግባር የምትኖሪው ከሆነ እግዚአብሔር እንዲደሰት እግዚአብሔር ደስተኛ እንዲሆን ምን ላድርግልህ ብለሽም ደግሞ ፈቃዱን የምታስቀድሚ ከሆነ እስቲ ሰው አሁን እየሰማሽ ነው እኔ የራሴ የሆነ ሐሳብ ይኖርኛል ግን እንዴት አይነት ታራቂ ልብ እንዴት አይነት የዋህ ልብ በምን አይነት መንገድ ምን አይነት ነገር ሲሆን ነው ሰው ኔትወርኩን የሚከፍተው ከእግዚአብሔር ጋር ያለውን መስመር ቀጥታ ኔትወርኩ ሊገናኝ የሚችለው በምን አይነት ሁኔታ ውስጥ ነው ባጭር ጸሎት አሁን ረጅም ጸሎት አርጋኖን ሰይፈ መለኮት ሰይፈ ስላሴ ባርቶስ ምናምን ብዙ ገር ጸልየው ምን ብለው ቀጠቅጠዋለው ያው እንግዲህ መምህር የታልኩ ነው ይላል ሰው አንቺ ደግሞ ትጠይቂዋለሽ ያከናውንልሻል ትጠይቂዋለሽ ያከናውንልሻል ያንን ነገር እስቲ ለህዝቡ ከንቱ ውዳሴ አይሆንብሽ እንደው ሌላ ነገር ውስጥ ደርሰሽ አይደለም አንዳንድ ኃጢያተኞች የሆኑ ቤተሰቦች እኔም ጭምር ማለት ነው ኃጢያተኞች ስል ሁላችንም ኃጢያተኞች ይሆኑ ግን እኔን ማያካትተው እኔ ባስ ኃጢያተኛ ስለሆንኩኝ አንዳንድ የዋህን ጸላዮች እግዚአብሔር ቅርባቸው ነው በምን ሲባል በቅተው አይደለም በምን ሲባል ጸሎተኛ ሆነው በጣም በቃ እንደው ሰግደው ምን ብለው በዚህ በቅዱሳን አባቶች መስመር ሄደው ሳይሆን ልባቸው ለእግዚአብሔር ቅርብ ሆኖ ነው ግን ምን አይነት ልብ ኖሯቸው የሚለውን ነገር በትነግሪን ደስ ይለናል ነው ማለት ነው እሺ መምህር ማለት ይሄንን ነገር ያልከኝ ነገር አመሰግናለሁ እግዚአብሔር ያክብረልኝ በእውነት መምህር በሁለት መንገድ ነው መነግራችሁ ትላንትናይና ዛሬን ብዬ ነው ዛሬም ያለውበትንም እነግራችኋለሁ ነገይንም ያው ቅድም እንደነገርኩ ነው ትላንትናይ ላይ ምዕመናን ትላንትናይ ላይ በእውነቴን ነው የምላችሁ ልቤ ውስጥ ምንም ነገር የለም ስለ በቃ ደደብ ባዶ አይተታቃለ ደደብ ስለ ይሁን እንዴት ልበል ጭንቅላት ውስጥ ምንም የሌለ ሰው እንዴት ነው በቃ ዝም ብለህ ይሄን አድርግ ስትባል የምታደርገው በህይወት ዘመኔ የእግዚአብሔርን ቃል ሰምቼ አላውቅም ህፃን ሆኜ በ10 ዓመቴ ግን የሰማሁት አንድ ቃል ጆሮዬ ላይ ጥልቅ ብሎ በቃ የሆነ ዳዴ ብዬ በእግሬ ቆሜ ማለት ማውራት ስጀምር የሰማሁት አንድ ቃል አለሽ ገብታ የታተመ ስጥ ይሰጣል የሚለው ነገር አለቀ በቃ ያለህን ስጥ ሌላ ሁሉ ይጨመርልሃል የሚል ቃል አለ መሰለኝ እሱን ሰምቻለሁ ከዛ ጊዜ በኋላ በቃ ከዛ በኋላ ያለኝን ነገር ሁሉ ነው ዝም ብዬ መሰጠው ስሰጥ መምህር ሴት ነኝ አይደለ ደሞዜ ተቀብዬ እመጣለሁ ደሞዜ ተቀብዬ እመጣና 300 ነው መቀበለው 300 ተቀብዬ የሴታዊ ግዴታዬ ሲመጣ ኮቴክስ ለገዛ ሱቅ ሴት እግዚአብሔር እኮ በዙፋኑ ያያየኝ ነው እንዴ ቤተሰቦቼ እንዲሆነው እኔ ነገዛለሁ እግዚአብሔር ያያየ ነው ቅር ይሰኝብኛል ያዝንብኛል ወስጄ ለቤት ልስጣቸው ብዬ ወስጄ ይሰጣቸዋለሁ እጥፍ ደግሞ በማግስቱ ይመጣል ማለት ነው ትላንትና ይላል ልቤ ንጹህ ነበር ትላንትና ይላይ መለመን አላቅም ያው እንደነገርኩ 55 ደቂቃ ነው እግዚአብሔር ያደርግልኛል ይፈጽምልኛል ብዬ ነው ማምነው ስለምነው ደግሞ በእናትህ ብዬሃለሁ መድኃኒዓለም በመድኃኒዓለም በእናትህ ብያለሁ ብዬ ነው መለመን ይሄ የልብ ንጽህና ትላንትና ይላይ ነው አሁን ምነግራችሁ ማለት ነው ልቤ ትላንትና ላይ ንጹህ ነበር ምንም ነገር በቃ ልብህ መምር ንጹህ ከሆነ እግዚአብሔር አጠገበን በቃ ውዳሴ ሳይሆን መዝሙር ዳዊት 50 ላይ እኮ ይላል
የእግዚአብሔር መስዋዕት ገር ልቦናና ቅን ልብ ነው ይላል። በቃ አለቀ። እግዚአብሔር ልብህ ንጹህ ከሆነ ሁሌም ካንተ ጋር አለመስገብገብ እንዴት ብዬ ልንገር ለምንም ነገር ቦታ ለመስጠት ራስን ሞን ከጓደኛ መራቅ ስለ በዙሪያ ሰዎች ካሉ መምር በጣም ሰው በጨመርኩ ቁጥር በህይወት ውስጥ በነገራችን ላይ አጽያት ማብሩ ነው የሚጨመረው። ይሄንን ማወቅ አለብን። ሰው ሲጨመር አጽያትም አብሮ እየተጨመረ በህይወት ውስጥ ግን አንተ ከሆንክ አጠገብ ሊሆን የሚችለው ጓደኛ ሊሆን የሚችለው እግዚአብሔርና እግዚአብሔር ብቻ ነው። ልብ ንጹህ ከሆነ እግዚአብሔር የልብን መሻት ሁሉ ይፈጽምልሃል። ሲቀጥል ደግሞ የምትፈልገው ነገር አነስተኛ መሆን በቃ ያደርግልኛል ትንሽዬ ነገር ለምንዋለው ሌላውን ሁሉ ያደርግልኛል ብለህ ማመን ማለት ነው። ይሄንን ስታመን ቀድም እንዴት ተደረገልኝ ያልኩህን ይደረግልሃል። ዛሬ ላይ ሆኜ ስነግርህ ደግሞ ምን አልኩትኝ እግዚአብሔር ዛሬን አልፈ ቀድም ስለ እድሜ ያወራህ ነበር ያለው ባውን 22 አመቴ ነው እና አልፈልገውም ይሄን እድሜ ጭራሽ እሱን ወቃሽንኩኝ። ለምን መሰለ መምር ለምን እንደዚህ በልበ ንጽህና እለመነህ የነበረ ጊዜና እንደዛ ንጹህ የነበረ ልቤ እንደዚህ አሁን ላይ ሆኖ ሊታደፍ ለምን አሳደከኝ ለምን እዛው አላቆምከኝ መልሰኝ ወደ ትላንትናይ ማለት ጀመርኩኝ ማለት ዛሬ ላይ ለምን ዛሬ እድሜ በጨመረ ቁጥር ፍላጎቴም ጸሎቴም ረዘመ ፍላጎቴም ጨመረ ምጨነቅባቸው ነገሮች በዙ የስጋ ነገሮች በዙ ገንዘብን አወቅኩ ሰርቶ ማግኘትን አወቅኩ ማለት ሰርቼም ብሰጥም ግን ሰፊ ነገርን አየው በዙሪያዬ ብዙ ሰዎችን ጨመርኩኝ። ትላንትናዬ ራሴ ነበርኩኝ ራሴ በነበርኩ ሰዓት ማቀው ማንን ታውቂያለሽ ብትለኝ እግዚአብሔርንና እናቴን ነው ማቀው እናቴና እኔ እግዚአብሔርና እግዚአብሔር ብቻ ነው በቃ በህይወት ውስጥ ያለ እንጂ ከሴት ጓደኛ ወንድ ጓደኛ የሚባል በህይወት ውስጥ አንድም ሰው ገብቶ አቅ የሴት ጓደኛ በህይወት ውስጥ ከገባ በነገር ላይ እግዚአብሔርን ምረሳዋለሁ በጣም ማጽያትንም እለምዳለሁ። ይሄንን ኢትዮጵያ ሆኜ ተመልክቼው ነበር ማለት ነው። አረብ ሀገር ስመጣ ደግሞ ከቤት ደግሞ ለስራ ብዬ ስወጣ መምር ስሰራ ገንዘብ አብሮ ይመጣልሃል። ያ ገንዘብ ጓደኛ ወደ ህይወትህ ደግሞ ሲመጣ የሆነ የልብ ንጽህና ያለህን ነገር ያንን ሰው መምሰል ስለምትፈልግ እየሸረሸርከው አንተነትህን ትተህ ያንን ሰው መሆን ትጀምራለህ። ያንን ሰው መሆን ስትጀምር ደግሞ የልብ ንጽህና ይጠፋና ያንን ሰው ሆነ እግዚአብሔርን ትረሳዋለህ። ከዛ አዲስ ዓለም ትለምዳለህ አዲስ ነገር ታያለህ መልበስ ትጀምራለህ ማጌጥ ትጀምራለህ ገንዘብ በህይወት ውስጥ ይመጣል ገንዘብ ትይዛለህ። ያኔ እግዚአብሔርን ያራካው ትሄድና ሴጣንን እያቀረብከው ትመጣለህ ማለት ነው። አሁን ላይ ያለሽበት ማንነት ምንድነው ብትለይ ፍላጎቴ በስቷል። ጸሎት አይደለም ትላንትና 55 ደቂቃ ለምኜ የሚሰጠኝ የነበረው እግዚአብሔር ዛሬ 3 ሰዓት ሙሉ ቆሜ ብለምነው ትላንት ከሚደረግልኝ ዛሬ የሚደረግልኝ ከትላንትናው በጣም ያነሰ ነው መንበር። ምክንያቱም ዛሬ በብዙ ነገር አድፏል ልቤ የትላንትና ልብ ዛሬ አንቺ ጋር ነው ብትለኝ ጭራሽ የለም። እግዚአብሔር በሚያውቀው ጭራሽ የለም። በቃ ምንም ነገር የለም። በቃ ባዶ ነው ያለው። ራሴንም አላውቀውም ማለት ነው። እና መምር ይገርማል በጣም ስናረግ ነው እግዚአብሔር የሚሰማን ስትል ንጹህ ልብ ሲኖር ዋጭሩን ይበራስ ያወቅኩት ንጹህ ልብ የዋሞ ዝም ብለህ ጅል መሆን ታውቃለህ። አንዳንድ ጊዜ ትላለህ በቃ ዝም ብላችሁ ጅሉኑለት ለእግዚአብሔር ትላለና ይገባኛል። ትላንትና ይላይቺው ስለነበረ በጣም ረዳሃለሁ ስትል የምን አይነት ጅልነት እንደሆነ ራሱ አውቀዋለሁ። ጅል መሆን ሲባል 2 አይነት 3 አይነት ሊኖር ይችላል። የእግዚአብሔር ጅልነት ግን እንዴት እንደሆነ አውቀዋለሁ። በቃ ዝም ብላችሁ ጅል ሁኑለት ለእግዚአብሔር በቃ ሞኝ ሁኑለት ትላለህ። ሆኜለት አድርጌዋለሁ መምር። ትላንት ጭንቀት ታቂ ነበር ወይ ብትለኝ እግዚአብሔር በሚያውቀው አላውቅም። መጨነቅ ምንድነው ብትለኝ እስከ 17 አመት አላውቅም። አንድ ጊዜ ለምን አልጨነቅም ብዬ ጎረቤቴ ምራቋን ተፍታ ስትሄድ በቃ ዛሬማ እብድ እንዳልሆንኩና ስለማልጭ ማለት የሚጨነቅ ሰው ነው ማይጨነቅ ሰው እብድ ነው ብዬ ነው በራሴ ያሰብኩት። ምክንያቱም እናቴ ቤት ውስጥ ሚላስ ሚቀመስ ጠፍቶ ቤቱ ህዝብ ሁሉ ተጨንቆ ያየውኝ እኔ ጋር ግን ፍንክች የለም ልቤ በቃ እግዚአብሔር ይመጣል ብዬ ነው ልቤ የሚለውና እንደውም ለእናቴ ብያታለሁ ሱቁ ጋር እኮ ደርሷል ብዬ ወጥቼ ያየሁት ማለት ነው እግዚአብሔር እና ከቤት ምንድነው ያልኳት ለእናቴ ቆይ አይቼው ልምጣ ብዬ አባቴ ቆየህ እኮ ማሱቅ ጋር ደርሰህ ይሁን እንትና ጋር ደርሰህ ይሁን ብዬ አንገቴን አውጥቼ ከበር አየሁት። እግዚአብሔር ምስክሬ ነው መምህር
ደውላ ማታቅ ፋዘር ያሳደጋት ከአረብ ሀገር ደውላ በሰዓቱ ያ ብር ማለት ሚሊዮን ብር በለው ለሁለቱም ለእናቴና ለአባቴ ነው ከፋፍለ ላከችው ቤቱ ባንዴ ሞላ ከዛ ምንም አላልኩም ተደፍቼ ብቻ ሰገድኩና ተነሳው ምንም ያልኩት ነገር የለም ምክንያቱም እንዳደረግልኝ አወቅኩትና ነው ጨነቁ ውስጥሽ ያሰበውን ራሱን በተግባር ታገኘዋለሽ ደሞ በእምነትና በፍጹም ይቻላል በሙላት ስለሆነ የምትናገሪው የምታረጊው ይከናወልልሽ ነበር ዛሬን በነገራችን ላይ እህታችን እየተናገረች ያለችው የዛሬን ያርገውና ነው ይሄ በጣም ትልቅ ትምህርት ነው የዛሬን ያርገውና ማለት ከንቱ ዳሲ አይደለም ከንቱ ዳሲ የሚያደርገው ዛሬን እንዲ ነኝ ብትል ነው ልጅቷ ስለዚህ መመናን ከሷ ተማሩ ምንድነው የዛሬን ያርገውና ሰንበት ተማኝ ነበርኩ የዛሬን ያርገውና ሳጥናኤልም የመላእክት አለቃ ነበረ የዛሬን ያርገውና እንዲ ነበርኩ እንላለን አሁን እህታችን በጸጸት ውስጥ በናፍቆት ውስጥ በተለያየ አይነት የጸሎት ህይወት ውስጥ ሆና ግን እግዚአብሔርን ደግሞ የትናንትናውን ህይወቷን እንዲመልስላት ለእናንተም እንደ ሪፍሌክት እንደ መስታወት እንድትሆናችሁ ነው አሁን ዝም ብላችሁ ስታዳምጡ የራሳችሁን ኮድ ኋላ እንድታጠነጥሩን ጨምር ነው ይሄን ምንናገረውና እኔ በእውነት በጣም ማመሰግነው በመስጠት ውስጥ ይላል ሃይማኖቱን ከቀየረ ሰው ይልቅ እናትና አባቱን የማይደግፍ የማይረዳ ሰው እሱ የተረገመ ነው ወይም ደግሞ እሱ እጥፍ ከባድ ጥፋት አጥፍቷል ይላል ቀላሉ ሌላው መንገድ ደግሞ ከዓለም ጥበብና ከዓለም ዕውቀት የእግዚአብሔር ሞኝነት ይበልጣል ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ ስለዚህ ምንድነው ይሄ እኛ እናልፈበታለን ብለን የተለያየ አይነት ነገር ብዙ ሳይንስ ፍልስፍና ዕውቀት ብለን የምናስባቸው ነገሮች በሙሉ ከእግዚአብሔር ሞኝነት አይበልጡም ነው የእግዚአብሔር ሞኝነት ይጠበባል ይላል 10 ጊዜ ጥፍ ይጠበባል ይሄም ነው የዋህነት ማለት ነው ሞኝነት ሲል የእግዚአብሔር ቅንነት የእግዚአብሔር ቀንበሬ ልዝብ ነው ሸክማችሁ ከበኑ ሸክማችሁ በኔ ላይ ወደኔ ኑና እኔ ጋር አራግፉ እኔ ሸክማችሁን አቀልላችኋለሁ የሚለውኮ እሱ ቀንበሩ ልዝብ ስለሆነ ፍቅር ትህትና ስላለው ሁሉ ነገር ስለሚሸከምልን ነው እና እየተናገርሽ ያለሽው ትልቅ ምስክርነት ወንጌል በተግባር ትምርት በተግባር ስለሆነ በጣም ነው የምናመሰግነው ሳይታሰብ 59 ደቂቃ ወይም አንድ ሰዓት ሆኖታል በጣም ነው የማመሰግነው የኔት እግዚአብሔር ትልቅ ትምርት ነው የተማርነው ካንቺ ማንንም ሰው ይበቃታል ያለ የለም ሁሉም ሰው ካንቺ ብዙ ነገር እየተማረ ነው እሺ መምህር በነገር ላይ ማለት ነው እግዚአብሔርን አንድ ነገር ቢዩለም በነገራችን ላይ ቅድም ብለሃል ለምእመን ማለት ነው ለምእመናን ምንምችለው ይሄ ትላንትና ነው ዛሬ በውድቀት የተማሩ ነው እግዚአብሔርን እኔ የሚጸጽተኝ ጸጸት ብታቁት ታብዳላችሁ አንድ ጊዜ ነው በእግዚአብሔር ፊት ቆሜ ልብሴን ሙሉ አውልቄያለሁ አብጄ ማለት ነው በቃ እንዴ ያየኸኝ ብደቴን ብዬን ያወለኩት ምክንያቱም ትላንትና አንስታስበው በቃ ጨርቅን ጥለህ እንድታብድ ያረጋል የትላንትና የዋነት የትላንትና ደግነት የትላንትና ከእግዚአብሔር ጋር ያለ ፍቅር በህይወቴ ውስጥ በነገር ላይ ጓደኛ የለም ብዬ ነበር ጓደኛ ሆኖ ከመጣ ግን መናፍቅ ነው የሚመጣው ጓደኛ ሆኖ ከመጣ መናፍቅ ወይም የሆነ አፈቀርኩሽ ምናምን ብሎ ከመጣ መናፍቅ ከልጅነቴ ጀምሮ ደግሞ ከጸሎቴ ባር ከ55 ደቂቃ እንደምታለው ብዬ ከዛ ውስጥ ደግሞ ከጸሎቴ ዋና ከዛ ውስጥ የሚካተተው በሃይማኖቴ አትፈትነኝ በሃይማኖቴ አምላኬ አትፈትነኝ ምክንያቱም ከማንም በላይ ብሺ ስለምወርቅ እንድትፈትነኝ አልፈልግም ድክመቴ ያሰለውን ብዬው ብዙ ጊዜ ያስጠነቅቀው ነበርና በኢትዮጵያ መናፍቃን ብዙ ጊዜ ይመጣሉ ያንን አውቃለሁና ለምእመኑ ምለምችለው ውድቀቴን እየነገርኳችሁ ነው ትጸጸታላችሁ በጣም ንጹህ ልብ ያላችሁ ሰዎች ካላችሁ በመድኃኒዓለም ተንከባከቡት ወኔት ስንት ነገር እንደሚያሰጥን ያውቀዋል ወይ ማለት ነው የዋነት ደግነቴ እግዚአብሔር የተመሰገነን እግዚአብሔር በሚያውቀው ደግነት ዛሬም አለ ትንሽ ጥላንጭላለች በሱም ቸርነት ይዞኝ ነው የቆየው ደግነት ከቤተሰብ ይወረሳል ደስ ይላል እና ምን አልኩትኝ ለመድኃኒዓለም ማለት እኔ መልካም ነገር ሰርቼ እንደማላስደስተ አምላኬ ሆይ እኔ ማውቃለሁ አንተም ታውቃለህ ብዬዋል አንተም በደንብ ታውቃለህ ይሄን ለማወቅ የበቃው መሆን አይጠበቅብኝም ማለት እኔ ማውቃለሁ ግን ፍቀድልኝና ቢያንስ እንኳን የመልካም ነገር ኖሮኝ ሰዎችን ነፍሳትህን አስተምሪ ወደ ቅፍህ ማስገባት ባልችል አልኩኝ ቢያንስ እንኳን በውድቀቴ ሰው ይማርበት በውድቀትም እኮ ሰው የሚማርበትም እኮ ነገር ካለ እኮ መምር ደስ ይላል ለምሳሌ አንድ ምዕመናን እኔ ስናገር ሰምታ
ወይ እንደ ትላንትና የሷ ጸጸት እንዳይገጥመኝ ብላኮ ስትመለስ ይሄኮ በቃ አንተ አስተምረው እንዳፈራው ፍሬ ማለት ነው ለጥሩ ነገር ምሳሌ መሆን ካልቻልክ ለመጥፎ ነገር ምሳሌ መሆን እኮ መታደል ራሱ እኮ ነው ይሄ እውነት የትልቅ መታደል ነው ቢያንስ እንኳን ውድቀት የሌላ ሰው ወኔ በትላንትናዬ እንደዚህ ልጅቷ እንዳይሆን ማለት ራሱ እኮ የትልቅ ነገር ነው ቢያንስ አስተማርኩኝ በቃ በውድቀቴ አስተማር በደግነቴ አስተምሬ በቅፉ ማስገባት እንደማቻልችልም አትበይ ብለኸኛል ቅድም በክርስቶስ ሁሉ አደርጋለሁ ግን ባለኝ ድክመቴ ቅድም ድክመትሽ ምንድነው ብለኝ ነበር ስንፈት ነው ድክመት ብለሃል ቅድም ስትገልጽልኝ ምን አልከኝ ቶሎ የሚስቱ ቶሎ የሚክዱ ሰዎች ተላለህና እንዲህ ነው የሚመልሳቸው ተላለብ ቅዱስ ጴጥሮስን መምር በጣም ነው የምወደው ለምን እንደምወደው ልንገር ችኩል አይደለ እና ብዙ ጊዜ በቻሉ በዳን ያለው ፊት ቆሜ ይለዋለሁ የቅዱስ ጴጥሮስ ችኩልና እኮ ለቅድስና ሆነለት የኔ ችኩልና ግን ለውድቀት ነው እሱ ቸኩሎ ቢያንስ ጸድቋል የሱ ችኩልና የዋነቱ ለጽድቅ ሆነለት የኔ ችኩልና ግን ለውድቀት ሆነብኝ እባካብየዋለሁ ብዙ ጊዜና በቃ የውድቀት እንኳን መማሪያ አድርገኝ በእናትህ ልየዋለሁ እኔ ደግሞ ስለምነው መድኃኒዓለም በመድኃኒዓለም ብዬ ነው መደምነው ይቅር ይበለኝና ደግሞ አምላክ መድኃኒዓለም ራስ መድኃኒዓለም ሆነህ ደግሞ በመድኃኒዓለም እልሃለሁ እንዴ ብሎኝ ነውና በቃ እሺ በቃ አንተ ታቋል እንዳንተ ስለምትረዳኝ እንደኔ አይደለም ይሁን በቃ አለና ደግሞ አርመውና ተመልሼ ሄዳለሁ እና በመቤቴ ብዬሃለሁ ነው በእናትህ ብዬ ነው ብለው በእናትህ ብዬ አባቴ በእናትህ ብዬ በእናትህ ተጨክናለህ ነው ብለውና ይፈጽምልኛል ይሄም ግን ትላንትና ላይ ነው መምር ዛሬ ላይ ከሰይጣን እኩል ነኝ እንዳለኝ የእግዚአብሔር መንፈስ አለ በእኔ ጥሎ ላይ ጥል ይዞኛል ምክንያቱም ሰይጣን ይፈታል አይደል ሳትኩኝ እኔ መምር ትላ ሰይጣን እኮ ቅድም ብላ አሁን እኔና እሱ እኮ ምንም የሚለየን ነገር የለም የሚለየን ምን እንደሆነ ልንገር ሰይጣንም ትላንትና እኮ እኔም ትላንትና በእግዚአብሔር መንፈስ የምኖር ሰው ነበር አይደለ ዛሬ ግን አይደለም ትላንትና ሰይጣንም ሳጥናኤል ነበር አይደለ ዛሬ ምን ሆነ ሰይጣን ዳቢሎስ ሆነ አይደለ ትላንትም የሱ ብርሃን በውስጡ ነበር ትላንትና በእኔም በህይወቴ ውስጥ ብርሃን ነበር እሱም ዛሬ ወርቆ ጨለማ ሆኗል እኔም ዛሬ ወድቄ ግን ሰነፍ ያለው እሱ ግን ጨርሼ እንደሱ ነኝ እንዳለል ግን እሱ አይጸጸትም እኔ ግን እጸጸታለሁ ይሄ ይለየናል ከዳቢሎስ እቺ ብቻ ነው የሚለየን እንጂ እኮ አንድ ሆነናል መምር ዳቢሎስ በውስጡ ያለበት ሰው ሰይጣን በውስጡ ያለበት ሰው ስለአንዳንድ ጊዜ ይገርመኛል የክርስቶስ ቤዛን ጋር እየኖረ ሰው ክርስቶስ ቤዛ ስለሆነልሽ ዋጋ የተከፈለልሽ ስለሆንሽ ያን ያክል ብዙም መጨነቅ የለብሽ ንጽጽሩ በርግጥ በክፋት ቢሆንም በመግባር ቢሆንም በባህሪ ግን ጸጋውን ተቀምጦ የተባረረ ስለሆነ አንቺ በጣም እድለኛ ነሽ ኃጢያተኛ ሆነሽ የተወደድሽ ነሽ እሱ ግን ኃጢያተኛ ሆኖ ባሁኑ ሰዓት ምንም ወደ ኋላ ሊመለስ በማይችል ምህረት በማይሰጠው መልኩ የወደቀ ነው አንቺ ግን ቢያንስ በስጋ ህይወትሽ እስካለሽ ድረስ እድል አለሽ ኢቭን ከሞቱ በኋላ እንኳን ተስፋ እንዲኖራቸው አድርጎ እዚህ ምድር ላይ ያሉ ሰዎች ለሞቱት እንዲጸልዩ ተደርጓል ስለዚህ ብትቺ ተስፋ እንዳለሽ በማሰብ ውስጥ ስለሆንሽ ያለሽው ተስፋ ደግሞ አንዱ ከምታዩ ከአጠገቤ ካለው ሻማ ከሚታየው መብራት አምፖል የበለጠ ትልቅ ብርሃን ነው ተስፋ እንደ ተስፋ የሚያንጸባርቅ እንደ ተስፋ የሚያንቦግቡግ ብርሃን የለም እንደ ተስፋ የነፍስ ብርሃን የለም ተስፋን ባናረግ ኖሮ መንግስተ ሰማያትንም አናቃትም ሃይማኖተኛም አንሆንም ሰው የሚኖረው በተስፋ ነው ስለዚህ ተስፋ መንግስተ ሰማያትን የሚያስብ ሰው እግዚአብሔር መሐሪ ነው አሁንም እየታገሰኝ ነው ብሎ ይኖራልና ባንቺ በጣም ብዙ ተምረናል የኔት እግዚአብሔር አክብርልን በጣም ነው የማመሰግነው እግዚአብሔር ይስጥልን እሺ መመደ ግን አንድ ይቀርታ እሺ አሜን ይቀርታ አንድ ጥያቄ ልጠይቅ እሺ እንትን ላይ ቴሌግራም ላይ ልኬልህ ነበር አላየው መች እንደምታየው አላቅም ካገኘው በዚህ ልጠይቅ እሺ ምንመኑ ምን ሊማረበት ያው እንደነገርኩ መንፈሱ ተጋልጧል ብዬ ነበር ማለት ነው እና ሁለት ነው የሚያደርግ መምር የምናገረውን አቃለው ግን ራሴ ይሁን ወይ ብዬ ተራጠራለሁ ይሄንን በገጠመኝ ውስጥ ስለማገኘው ወላፈው እሺ እንዳልሆንኩ አቃለው ምክንያቱም እኔ በሆነ ኖሮ አንተን አልሰድብህም አንተ ልሰድብህ ስለማልችል ማለት ነው እንዴ ልሰድብ ይችላል ስለዚህ እሱ ነው ብዬ ደግሞ ማረጋገጫ አድርጎልኛል እሺ ግን መምር መንፈስ ዘራለው እንዴ መንፈሱ የተናገረው ነገር ነግሬህ ብትመልስልኝ ክፋት ይኖረው ይሁን አላወቅኩኝም ያን
ዘር አለ ወይስ የሰው ዘር የሚራባበት ነው ወይስ የምን ዘር ነው? አላቅም። ምን መሰለህ ያለው መንፈሱ ያለው ነው ምን ማለት እኔ በጣም ከንቱ ውዳሴ ወዳጅ ነኝ። በዚህ አጋጣሚ በዚህም ተማሩበት። በጣም ከንቱ ውዳሴ ወዳለሁ። በህይወት ዘመኔ የምጠየፈው ነገር ነው። በህይወት ዘመኔም ደግሞ እየኖርኩት ያለ ነገር ነው። እሱም እግዚአብሔር ይንቀርልኝ እና እሱ እንደዚህ ሊጥለኝ ፈልጎ እንዳይሆን ብዬ ፈራው መምህር። ምክንያቱም ያለው ምንድነው ይቅርታ አድርግልኝ አንድ ጊዜ ልነግርህ ፈራውኝ ማለት ከንቱ ውዳሴውን አይሆን አላቅም መምህር ተሳስቼውን አላቅም ልናገር እኮ አሁን ግን በቃ አረመኝ ይቅርታ አድርግልኝ። አሁን አንቺ ለጠየቅሽው ጥያቄ ግዴታ ግልጽ መሆን ካለበት ብቻ ትነግሪኛለሽ። ካልሆነ ግን እኔ ካልተረዳሁት ለምሳሌ መንፈስ ዘር አለ ወይ ስትይ መንፈስ ዘር አለ ወይ ስትይኝ እንትን እንደ ዘር አለ ወይ ብዬ ጠየቅኩበት ጥያቄ ልነግርህ በቃ ስህተትም ከሆነ ታረመኛለህ እንዲህ እንዳታረጊ ካሁን በኋላ ትለኛለህ። ምንድነው ያለው መምህር ባለፈለት በህል ዘራ ብሩክ ብለህ ፈታህልኝ ነበርና አንድም እሱ ነው ያደረገኝና ከዚህች ልጅቷ ይቅርታ አድርግልኝ አሁንም ይቅርታ በጣም ማለት ከሌለኝ ከዚህች የሚወለደው ዘራችንን የሚያጠፋ ነው። እሺ በቃ ቀጥይ። እሺ ቀጥይ ሂጂ ማለት አልነበረብኝም አላውቅም ብቻ መምህርና እንደገስተው ብዬ ችግር የለውም ቀጥይ። አይምሮ ይልነግረው ስለማልፈልግና በጣም ያመመኝ እንዲህ ችግር የለውም የስልኩ ሌት ስለሆነ እና ከዚህች የሚወለደው ቀጥይ ችግር የለውም እያልኩ ነው። እሺ ከዚህች የሚወለደው ዘራችንን የሚያጠፋ ነው ከስር የሚነቅለን ነው እና ሰራዊቶች የሰማችሁ እያለ ነው የሚያለቅሰው ማለት ነው። እና ምን ሊፈልጉ ነው ሲጀመር እሱ ዘር የለውም ሲቀጥል ማለት አልነበረበትም እኮ እንደዚህ ምን ሊፈልጉ ነው? ትክክል ነሽ የጠየቅሽው። ይሄ ምንም ከከንቱ ውዳሴ ጋር የሚያገናኘው ነገር የለም። በቃ የሰማሽውን መንፈሱ የተናገረውንም ጭምር ነው የሰማሽው። የሰማሽውን ደግሞ ነግረሽናል። እግዚአብሔር ይሄን ሐሳብ ከአይምሮሽ ላይ ያወጣ ግልጽ ስለሆንሽ ብቻ እግዚአብሔር አያደርገውም። ገብቶሻል? እግዚአብሔር አንቺ ላይ በከንቱ ውዳሴ አይወስድብሽም። ግን አጋንንት ዘር የለውም ግን ዛር ሆኖ በሰዎች ማህፀን ውስጥ ዛር ሆኖ ይሻገራል። ስጋ ለበስ አጋንንት ወይም ልቡሳነ ስጋ ተብሎ በሚጠሩት በኩል ለምሳሌ አንድ ቤተሰብ በእናንተ ቤተሰብ ውስጥ እንበልና ከቅድማያት ጀምሮ ከሰባተኛ ትውልድ ወደ ኋላ ጀምሮ ቤተሰቦቻችሁ ወይም ዘራችሁ ልበልና ሲያመልኩት ኖሮ መተው እነሱ እንደምን ይቆጠራሉ? አጠቃላይ የተዋለዱት በሙሉ ዘር ይባላሉ። እና ክርስቶስም ተናግሮታል። እናንተ ከአባታችሁ ከአብርሃም ብትሆኑ የአብርሃምን ስራ ትሰሩ ነበረ። ግን እናንተ የዲያብሎስ ልጆች ናችሁ፣ ከአባታችሁ ከዲያብሎስ ናችሁ ሲል ዲያብሎስ ሰውን አልፈጠረም ወይም አልወለደም። ግን በግብር ዘሮቹ ናቸው፣ ልጆቹ ተብለዋል። በግብር በስራ። ስለዚህ ዘሮቼ ሲል የወለዳቸው ሳይሆን በግብር የሱን የሚመስሉ የሞቱት ወደ ሲኦል የገቡትም ሰዎች እንዲሁም ሰዎቹ ላይ የነበሩትም መናፍስቶች ሲል ነው። ዘር ሲል ዛር የሚለው ስምም የመጣው ያ ነው። መናፍስት ጾታ የለውም ግን ሴት ላይ ካረፈ የሴት ጾታ ወንድ ላይ ካረፈ የወንድ ጾታ እየሆነ በትውልድ ላይ እየተሻገረ ሲፈልግ ወንድ ሲፈልግ ሴት እየሆነ ይኖራል ማለት ነው። እና ዘሮቼን ሲል ምን ማለት ነው? እሱን የሚያመልኩትን ዲያብሎስን የሚያመልኩትን ሰዎች የራሴ ዘሮች ይላቸዋል። በግብር ልክ ከዲያብሎስ ከአባታችሁ ናችሁ እንደተባለው በግብር እሱን በመካደም ግብር በመገበር በማፍላት በማብላት በማጠጣት በመናምን በተለያዩ ነገሮች በማድረግ ስለተቀላቀሉት ዘሮቼ ሲል ለሱ መስዋዕት የሚያቀርቡለትን ፈረሶቹን ወይም ሰዎቹን ማለት ነው። ፈረሶቼ ማለት በተዘዋዋሪ መንገድ ፈረሶቼ ማለት ነው። ዛር ደግሞ ብዙ ጊዜ ከዱቢፍት ወይም ከሙታን ሳቢዎች ጋር የተገናኘ ስለሆነ የሞቱ ሰዎች መንፈስ በዛ በሚመለክበት ቤት ውስጥ ብዙ ጊዜ አይርቅም፣ ይቀመጣል። የተገደሉ ሰዎች በሰዎች የሞቱ ሰዎች በግፍ የተገደሉ በጦርነትም ብቻ በብዙ አይነት ነገር የሞቱ ሰዎች ከዛ ቦታ ላይ ለረጅም ጊዜ የመቆም የገደላቸውን ሰው እስከሚያጋልጡ ድረስ ነፍሳቸው ቶሎ ከዛ ቦታ አትሄድም ይባላል። ስለዚህ ዘሮቼ ሲል የሰዎቹ የሙት መንፈስም እዛው አካባቢ ላይ ከመናፍስቶቹ ጋር አብሮ እዛ ቤት ስላለ ዘሮቼን ጨረሰቻቸው ሲል አሁን አንቺ የምትወልጂው ልጅ ምንድነው የሚሆነው? ይሄ ነው እኔ ብዬ ልደመድም አልችልም። ግን ምንድነው በቅዱስ ቁርባን ላይ ያለሽ አመለካከት፣ በስግደት በጾም
በሱባኤ በመንፈሳዊ ህይወት ላይ ያለሽ አመለካከት አሁን ከምትማሪው ትምህርት አንፃር መልካም ስለሆነ ልጅሽ ይሄን ትምህርት እየተማረ ስለሚያድግ ከዚህ መንፈስ ያመለጠ ነው የሚሆነው እና እግዚአብሔርን እየተማጸነ ሲሄድ በተለይ ደግሞ አንቺ ያኔ ህፃንና ወጣት ወይም ኮረዳ ወይም ደግሞ ብላቴና በነበርሽበት ሰዓት ልጅ በነበርሽበት ሰዓት የነበረሽን ንጹህና ግልጥ የሆነ እግዚአብሔር የሚመልስልሽ መልስ የነበረው ጭንቅላት ልጁ ቢኖረው ሜቢ የሚጸልይ የሚጾም የሚሰግድ ይሆናልና ሴት በመውለድ ትድናለች ይላል ለምን ካንቺ የሚወለደው ልጅ ዘሮችን ይጨርሳል ከሚል አንቺ ለምን አጨርሻቸውም ለምን አላደረገውም ሲባል እግዚአብሔር የፈቀደው ካንቺ የሚወለደው ልጅ ነው በቃ ያ ምንድነው ይሄን ያክል እንደው እንደ ክርስቶስ ወይም እንደ ቅዱሳን ታይተ ሳይሆን በእናንተ ቤተሰብ ውስጥ ያለውን መንፈስ በቤተሰቤ ላይ በዘሬ ላይ ስትጫወት የነበርክ መንፈስ አግኝቻለሁ ብሎ የሚቀጠቅጠው ሊሆን ይችላል ይሄ ደግሞ በየትኞቹም በገድልም በስንክሳርም በድርሳን ላይም በምንም ላይም ብዙ ጊዜ የምንሰማቸው ነገሮች አሉ ይነገርላቸዋል ይባላል በወቅቱ ግን ማንንም አይቀበላቸውም በጊዜው ኃጢአተኛም ትሁን ሴቷ ጻድቅም ትሁን ከየትኛውም ትምጣ ግን እግዚአብሔር እንዲህ ብሎ አመለከተኝ ብላ ስትናገር አባቶች ያዝ ያረጓታል ከዛ ልጁ ሲወለድ 20 ዓመት ይጠብቃሉ የተባለው እውነት ተፈጸመ አው ተፈጸመ ከዛ በኋላ እንዲህ ተብሎ ነበር እንዲህ ተባለ ይባላል የብዙዎቻችን አባቶቻችን ታሪክ ይሄ ነው እንዲህ ተብሎ ነበር አሁን የአቡነ ሀብተ ማርያም እናት ምን አይነት እናት ናቸው ታውቂያለሽ አይደል የአቡነ ሀብተ ማርያም እናት ልትመነኩስ ልትመንን ነበር አልፈልግም ብላ ዓለም በቃኝ ብላ ሄዳ ነበር አይ ካንቺ የሚወለደው በጣም የተባረከ ነው ሂጂ በውስጥሽ ልጆች ይንጫጫሉ ተብላ ሄዳ ነው ከዛ ተመልሳ እንደገና መጣ እግዚአብሔር ያምልክ እንደዚሁ ዓለምንም የጠላች የአቡነ ተክለ ሃይማኖት እናት እንደዛ ነበርች ይሄ ካንቺ ጋር ያነጻጸርኩ ሳይሆን እግዚአብሔር በሚወደው ለሚፈልገው ያመለክታል ጻድቁ አባታችን ለዓለም ነው የተረፉት አንቺ ደግሞ ለቤተሰቦች ከበቃሽ በመተወልጁ ልጅ ይበቃል በቃ ለእናትና ለአባትሽ ለቤተሰቦችሽ ለእህት ለወንድሞችሽ ላክስት ላጎት በዙሪያሽ ላሉት ለስጋ ዘመዶችሽ ከበቃሽ አይበቃም እንደዛ ነውና ዘሮቼ ሲል ስጋ ለበስ አጋንንትም ሆኖ ነው እንደ ማንሱሙ እንደ አቡነ ተክለ ሃይማኖት እንዳጠመቁት ጸዋለ ጽድቅ ወይም መጥቁራ እንደተባለው ክንፍ ያለው አጋንንት እንደተወለደው ግን አጋንንት ሳይሆን አጋንንት ስጋ ለበስ አጋንንት ሆኖ ልቡ ሰውነቱ ስጋው የሰው ሆኖ አጋንንት ግን በውስጡ የተዋሃደው እንደማለት ነው ያ ይዋረሳል ራሱን ይሄኛው አንቺ የምትዩ ግን ዘሮቼን ጨረሳቻቸው የሚለው ግን በግብር ነው በስራ የኔ የሚላቸው በጣም ብዙ የዲያብሎስ ልጆች አሉና በቤተሰቦቻችሁ ውስጥ የሚመለክ የነበረውን ሊያፈራርስ የሚችል እግዚአብሔር የፈቀደለት ልጅ ሊወለድም ላይወለድም ይችላል ይሄንን የምናገረው አንቺ በጆሮሽ እየሰማሽ እኔ ባንደበቴ እየተናገርኩ ብቻ ሳይሆን በዚህ ውስጥ እግዚአብሔር ስራ እየሰራ እንደሆነ አረዳለሁ እኔ መምህር በዛ አጋጣሚ ማለት ነው ማለት ይሄ የእግዚአብሔር ስለሆነ ከንቱ ጋር ሆነ ማለት ሆነ ነው አይመለከትም ግን የምወልደው ልጅ የኔ አይደለም ሲጀምር ያንቺ ነው ሲባል ራሱ እናደዳል እኔ አይደለም ስለ የራሱ ነው ይሄ በ10 ዓመት የገባው ቃል ኪዳን ነው ከክርስቶስ ጋር ስለዚህ ያርግለት ማለት እንደዚህ እንደኔ ያኔ ባለውበት ዓለም ውስጥ እንዲኖር አልፈልግም እግዚአብሔር ፈቃዱ ከሆነ ሲገባ እግሩና አጥቢያቸው ሲወጣ ደግሞ መስቀላቸው ተሳልሜ የሚሆን ቢሆንልኝ ደስ ይለኛል ግን እግዚአብሔር በወደደው በመረጠው መንገድ ራሱ ይተከመበት አገባኝም ኢየሱስ ስለሆነ እንዲኖርንም አልችልም ብቻ እኔ መሳተፍ በምችልበት ነገር ሳተፋለሁ ሌላው ግን የክርስቶስ ነው አመሰግናለሁ እግዚአብሔር ያክብርልን በእውነት በጣም አመሰግናለሁ እግዚአብሔር ያክብርልን እግዚአብሔር ይስጥልኝ እኔ ተረጅም ሰዓት ሆኗል በእውነት ጥሩ በሆነ ውይይት 1 ሰዓት ከ15 ደቂቃ ቆይተሻል ከኔ ጋራ በትንሹ 1 ሰዓት ከ10 ደቂቃ ይሆናል እኔ በመሃል ያወራሁት ስላለ ሰላሙኝ እግዚአብሔር ያክብርልን እግዚአብሔር ይስጥልን እንደ አላማሽ እንደ ቅድሽ ያርግልሽ አሜን መምህር በጣም ነው ማመሰግነው ስለውነት እግዚአብሔር ያክብርልኝ መምህር እሺ እንዴ ለሃልችልም በርግጥ ሰዓቱ ባበዛ ምንም በደም አንተ ብዙ ነገር ልትል ትችላለህ እኔ እንደዚህ ልልህ አመሰግናለሁ ልችል አልፈልግም ምክንያቱም የምትወደው እግዚአብሔር የምወደው ቸሩ መድኃኒዓለም እሱ ያክብር እሱ ያመስግን እሱ ከፍ ያርግ እኔ ባመሰግነና ነገር ልሽራህ እችላለሁ ባመሰግነና ነገር ልሰድብ እችላለሁ እግዚአብሔር ግን ከሾመም ካመሰግነም ከሰጠም የማይከለክል የማያወርድ ስለሆነ እሱ ቸሩ መድኃኒዓለም በህይወት ሁሉ እሱ ከፍ ያርግ እሱ ያመስግንህ ሲውደድህ አመሰግናለሁ በመር እግዚአብሔር ያክብርልኝ እሺ እኔ ታመሰግናለሁ እግዚአብሔር ያክብርልን ቻው መልካም
ምእመናን እህታችን ካወራቻቸው ነገሮች ውስጥ በጣም ብዙ የሚጠቅሙ ነገሮች አሉ። ሌላው በጣም ማመሰግናችሁ ሲያ እግዚአብሔር ያክብርልን። በጣም አመሰግናለሁ። ሲያ ነው የሚለው መሰለኝ። ሌላው ደግሞ አቅሌሲያ በጣም ነው ማመሰግነው። እግዚአብሔር ይስጥልን። ሌሎቻችሁም ወደ መጀመሪያ አካባቢ ላይ በጣም ብዙ ከነገርኳችሁ የቤት ስራ ጋራ ያገዛችሁን የረዳችሁን አላችሁ። በጣም አመሰግናለሁ። ቴድሮስ የማነ ሌሎችም እንደዚሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ያልጠቀስኩት ሜሪ እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ሌላ ደግሞ ኦኬ ሲያብያለሁ። በእውነት በጣም አመሰግናለሁ። እህታችንን ላለማቋረጥና በመሃል ላለመግባት ብዬ ነው መልእክቱን ያዘገየሁት። እሺ በነገራችን ላይ ምእመናን አሁን ገብታ የነበረችው እህታችን ከተናገረችው ነገር ውስጥ በጣም እንድትይዙት የምፈልገው ብዙ ሰዎች ኮሜንት ያነባሉ፣ ትምህርቶቻችን ያዳምጣሉ። ምን ይላሉ መሰላችሁ? ምንድነው ሁሉ ጊዜ ስለ መንፈስ ብቻ የምታወሩት? እንዲያርጎኝ ትላላችሁ እና በቃ ደና ነገር የሚያወራ የለም ወይ ብለው የሚጽፉ ሰዎች አሉ። እህታችን ደግሞ አሁን ስለ እግዚአብሔር ስላደረገላት ነገር ደግሞ ስታወራና ኃጢአተኝነቷን ስታምን ደግሞ ብዙ ሰዎች ገብተዋቸው ቢረዱም አንዳንድ ሰዎች በመሃል ገብተው ይቀላቀላሉና እንዲህ ያን ነገር ስትሰሙ እግዚአብሔር ልታመሰግኑ ይገባል። በግልጽነት የዋህነት ያለበት ነው። ለምን እኔ ኃጢአተኛ ነኝ ብለው ይጀምራሉ። አው ልክ ነው። ከዛ ግን እግዚአብሔር ያደረገላቸውን ሲመሰክሩ ደግሞ እንትን ማለት ይሄ ከንቱ ውዳሴ ነው እንደዚህ አይባል ማለት የለባችሁም። አው አድርጎልናል። አው በቃ ደግሞ ጥያቄ ነው የጠየቀችው። ጥያቄዎቹ ደግሞ መልካም ናቸው፣ መመለስ የሚገባቸው ጥያቄዎች ናቸው። ይሄ ህልም ከሰይጣን ይሆን ወይስ ከእግዚአብሔር ብሎ መጠየቅ መመርመር አንድ ነገር ነው። ከእግዚአብሔር መሆኑን የምናውቅበት መንገዶች ካሉ ደግሞ እኔ አይገባኝም ኃጢአተኛ ነኝ ግን ስላደረክልኝ አመሰግንሃለሁ ለማለት ስለሚመች በጎ የሆኑ ነገሮችን ስንሰማም አይ እንደዚህ የማይሉት ነገሮች አሉ። ሁሉ ጊዜ የመናፍስትን እኔ ከጠየቅኳቸው አንፃር ነው ፈተናዎቹን ብቻ የምትናገሩት እንጂ እስቲ ምስክርነት መስክሩ፣ እግዚአብሔር ምን አድርጎላችኋል፣ ስዕለትና ተአምራት ተናገሩ ብልኮ በጣም ብዙ ጉድ አለ። በጣም ደስ የሚል እግዚአብሔር ያደረገው ግን ኃጢአተኞች ሆነን ነው ያደረገልን። የተደረገልን ስለጸለይን ስለጸደቅን አይደለም፣ ወይም ደግሞ የሆነ ነገር ስለሆነ አይደለም። ኃጢአተኞች ስለሆነን ያደረገልን። የመጣሁት ኃጢአተኞችን ፈልጌ ነው እንጂ ለጻድቃን አይደለም ብሏል። ጻድቃን ማለት ነው ኖሮ ሳይሆን ፈሪሳውያን ራሳቸውን ጻድቃን ነን ብሎ ያስቡ ስለነበረ እኔ የመጣሁት መድኃኒት ለሚያስፈልጋቸው መዳን ለሚፈልጉት እንጂ ድነናል ብሎ ለሚያስቡት አይደለም ስላለ ይሄ ትምህርትም የሚያስፈልገው እኔ በሽታ አለብኝ ችግር አለብኝ ብሎ ለሚያስቡት ስለሆነ በእውነት በቀንነት ስላዳመጣችኋት በጣም አመሰግናለሁ። ጥሩ ያልሆነ ኮሜንት የጻፋችሁም እግዚአብሔር ልቦና ይክፈትላችሁ። እናመሰግናለን። እግዚአብሔር ያክብርልን።